ያልቅስ ካህናቱና አገልጋዮቹ ሁሉ ከወለሉና ከመሰዊያው መካከል እያለቀሱ ዋይታ ለቅሶ ጩሁ ወደ እግዚአብሔር። ምክንያቱስ ሞት መጥቶባቸዋል በምድራችሁ ላይ ነው እያለ ያለው። ይሄው ነው ለኢትዮጵያ መልእክቱ። ሳሚ ካለ ማለት ነው። አየህ ጾም ነው ብለህ ወተት አልጠጣም ስጋ አልበላም ብሎ ማለት አይደለም። ዋይታ ለቅሶ፣ አመድ መነስነስ፣ ማቅ መልበስ፣ ወደ እግዚአብሔር በብርቱ መመለስ፣ ሰው ከእጁ ካለ ግፍ መራቅ፣ ከልቡ ካለ ክፋት መራቅ። ሊና ሰርቶ መቼ ነው ቃሉን ብቻ የምትናገረው? በቃ ያንተ እውቀት ኦርቶዶክስን መሳደብና ኦርቶዶክስን መዝለፍ ሕይወት ይሰጣል እንዴ? መጀመሪያ እንደኛ እንኳን ጾመ ውስጥ ይቆይ፣ ሌላውን ቶ አንተ የመብሉ ሱስና አእምሮ ስላለብህ ነው። ዘወትር ግን ከዚህ እምነት የማትላቀቅበት ምክንያት ምንድን ነው? ወይ የበቃ እውቀት ቢኖር ጥሩ ነው። የዘለፋ እውቀት ከሁሉም ሰው አለው። እንዳንተ እኮ መጦ የሚናገር ሺህ ሰው ሊኖር ይችላል። ለምን ከዚህ ነገር አትወጣም አንተ? ምን አለበት ቃሉን የምትናገርበት ሰዓት መቼ ነው የምንሰማው? ሰው ፈልጎ እኮ አይደለም እኮ አንተን የሚሰማው፣ መጥፎነትን ለመስማት ነው አንዳንዴ የምንገባው። ግን ራስህን አግዝፈ ራስህን ትልቅ አድርገህ የቤተ ክርስቲያንን ኦርቶዶክስን ከአንተ በቀር ማንም እንደማያውቅ አድርገህ ነው ሁሌ የምታወራው። ሁል ጊዜ አታቃትም። ሳታቃት ነው የወጣው። አንተ ኦርቶዶክስን ተዋህዶን ሳታቃት ነው የወጣው። ምናልባትም ያወካት ውጭ የሆነ ነው ከተለያዩ መምህራን የምታውቀው። ማንም ሊቃውንት ከአንተ ጋር ወንበር ዘርግቶ የተቀመጠም የለም። ስማ ብራዘር፣ እኔ ኦርቶዶክስ ነኝ። እኔ የገባሁትኝ በዚህ በሐዋርያት ጾም ዙሪያ ለምንድን ነው የሚጾመው ምናምን ብሎ ስለጻፈ እሱ እኔ አንድ ነገር ልጠይቀው ፈልጌ ነው የገባሁት። እያልክ እንደምትቀልደው አይደለም ብራዘር። ጴንጤሙን ኦርቶዶክስ፣ ካቶሊክ፣ ዳሪያስ የአሦራውያን ጾም ዝም ብሎ ጾም አልነበረም ብራዘር። ሞት ምድሪቱ ላይ አጠላ። እግዚአብሔርም በ3 ቀን ውስጥ ነነዌ ትገለበጣለች የሚል ስብከት በባሪያው አፍ አስይዞ ነው የላከው። የተረፉት አመድ ነስንሰው ማቅ ለብሰው ራሳቸውን አዋርደው፣ ይህም ብቻ አይደለም ከክፉ መንገዳቸውም ተመልሰው ነው እግዚአብሔር ያተረፋቸው። ብዙ ሰው ጾም ይጾማል። ጥሩ ነው ጾም መጾም። አለመብላት አለመጠጣት ለጤንነትም ጥሩ ነው ይባላል። ጾም ይጾማል። ግን ከክፉ መንገዱ አይመለስም። ከክፉ መንገድ ሳይመለስ ጾም መጾም ሚት ታደርገዋለህ ወይስ ላስወርድ? እሺ ጾም ከመጾማችሁ በፊት ከእህል ከመከልከላችሁ በፊት ከኃጢአታችሁ ተመለሱ። አይስማማህም አይደል? እንደዚህ አይነት መልእክት። አዎ በቃ ከኃጢአታችሁ ተመለሱ። ከኃጢአቴ ልመለስ፣ ከኃጢአትሽ ተመለሽ። እግርህን ከሸካራው መንገድ መልስ። ልብህን ከክፋት፣ ከተንኮል፣ ከቂም፣ ከጥላቻ አርቅ። ምን እህል ትጾማለህ ብራዘር? ነገሩ የሚበላውም ስለሌለ እግዚአብሔርን አናታልልም። ሪያልዬ ኦኬ ደቂቃ ስጠኝና ወንድሜ አንተ እንደፈለግከው ሳይሆን እንደምትናገረው መቼ ነው ከእንደዚህ አይነት ግን አመለካከት የምትወጣው? አንተ ሕሊና ሰርቶ መቼ ነው ቃሉን ብቻ የምትናገረው? በቃ ያንተ እውቀት ኦርቶዶክስን መሳደብና ኦርቶዶክስን መዝለፍ ሕይወት ይሰጣል እንዴ? መጀመሪያ እንደኛ እንኳን ጾመ ውስጥ ይቆይ፣ ሌላውን ቶ አንተ የመብሉ ሱስና አእምሮ ስላለብህ ነው። ኦርቶዶክስን ታውቃታለህ። እስከዚህ ድረስ ምንድን ነው ይሄን ያህል የሚያናግረ ነገር? አሁን ጾሙን ለመንቀፍ ነው የሚጾመውን ለመንቀፍ ነው እንጂ አሁን የክርስቶስን አምላክነት የክርስቶስን አዳኝነት ምናምን እሱን ቶ ነገረ ስራ ሁሉ ከእምነት ጋር የሚገናኘው ምንድን ነው? አንተ በምን ኦርቶዶክስን ልናገር? በምን ኦርቶዶክስን ላብሽቅ? ዞረ ካሁን በሚጾመው ሰው ምንም ሆኖ ይጾም፣ ምን አገባ ካንተ? የምታውቀው ነገር አለ? ስንት እኮ ማቅ ለነስንሶ የሚጾም ስንት ሰዎች ያሉበት እምነት ነው። ዘወትር ግን ከዚህ እምነት የማትላቀቅበት ምክንያት ምንድን ነው? ወይ የበቃ እውቀት ቢኖር ጥሩ ነው።
የዘለፋ እውቀት ከሁሉም ሰው አለው። እንዳንተ እኮ መጥቶ የሚናገር ሺህ ሰው ሊኖር ይችላል። ለምን ከዚህ ነገር አትወጣም አንተ? ምን አለበት ቃሉን የምትናገርበት ሰዓት መቼ ነው የምንሰማው? ሰው ፈልጎ እኮ አይደለም እኮ አንተን የሚሰማው፣ መጥፎነትን ለመስማት ነው አንዳንዴ የምንገባው። ሰው ይሄን ያህል በእምነት በኖረባት እምነት ምናልባት ቀድሻለሁ ብለህ በምታወቃት እምነት ይሄን ያህል የሚያስነሳ ነገር ምንድን ነው እንዴ? ለምንድን ነው እንደዚህ አጋንንታዊ መስመር ብቻ የምትይዘው? ሰው ሁን ወንድሜ። እነሱ ናቸው በእኛ ቤት እንደዚህ ፈቅደንላቸው የሚያወሩት እነሱ ናቸው። እኛ ግን እነሱ ቤት ቢሆን እንደዚህ እንደናወራቸው እነሱ ናቸው አትበል። ይህንን ብቻ ነው የምትችለው። ቤተክርስቲያንን አውቃታለሁ ሊቀ ሊቃውንት ነኝ ምናምን ነኝ የማታውቀው ነገር የለው። አሁን ልክ አንተ ጋር አሁን እነዚህ ውስጥ ያሉ ሰዎች ምንድነው ልክ የኢትዮጵያ ኦርቶዶክስ የመጨረሻ ሊቀ ሊቃውንት ያቋቋም የቅኔ የዝማሬ መዋሥዕት መምህር ሆነ ነው እዚህ የምትቀርበው። ማታውቅም አንተ የምታውቀው ቅዳሴ ነው ምናልባት ይሄ ይበቃል አለ እና ትንሽ ነገር እንደምታውቀው በዛ ውስጥ ግን ራስህን አግዝፈ ራስህን ትልቅ አድርገህ የቤተክርስቲያንን ኦርቶዶክስን ካንተ በቀር ማንም እንደማያውቅ አድርገህ ነው ሁሌ የምታወራው። ሁል ጊዜ አታውቃትም። ሳታውቃት ነው የወጣው። አንተ ኦርቶዶክስን ተዋህዶን ሳታውቃት ነው የወጣው። ምናልባትም ያወካት ውጪ የሆነ ነው ከተለያዩ መምህራን የምታውቀው። ማንም ሊቃውንት ካንተ ጋር ወንበር ዘርግቶ የተቀመጠም የለም። ስማ ብራዘር፣ እኔ ኦርቶዶክስ ነኝ። እኔ የገባሁትኝ በዚህ በሐዋርያት ጾም ዙሪያ ለምንድን ነው የሚጾመው ምናምን ብሎ ስለጻፈ እሱ እኔ አንድ ነገር ልጠይቀው ፈልጌ ነው የገባሁት እና መልስ ምናምን አለኝ ብዬ ነው የገባሁት። እና ገባ እኔም እንደዚህ መናቆር ምናምን ይችላሉ እኮ መናቆር ቀላል ነው ለእኔ እና በእውቀት እንተቸው ብዬ ነው እኔ እገባለሁ። በተመሳሳይ ጊዜ ማለት ድሮ ከምሳደበውን ትቼ እስቲ ቻሌንጅ እንደራረግ በመጥፎ ነገር ብናገር ምን አመጣለሁ ብዬ ቻሌንጅ ለማድረግ ነውና አይሰማም። ወንድሜ አንድ ነገር ልንገርህ። አይ ለዛ ሳይሆን ይኸውልህ አይሰማም። ደህና እውቀት ካለ ትንሽ የምታወራ ኦርቶዶክስ ከሆንክ ይኸውልህ ኦርቶዶክስ ከሆንክ አሁን ያንተ ማካሄድም አልገባኝም። ትንሽ ቆይተህ ምን ማለት ነው? በቃ አንተ አሁን ቻሌንጅ ላደረገው ነው። አዳምጠኝ እኔን አንተ። እሺ ኤርሚያስ እየሰማኸኝ ነው? እሺ ቴንክ ዩ። ይኸውልህ እኔ አሁን ቻሌንጅ ላደረገው የገባሁት ዛሬ ምንድን ነው እነዚህ የሐዋርያት ጾመዋል ወይ ምናምን ብለህ ያልከው ነገር ምንድን ነው መሰለህ? እኔ ገባ እኔ እንግዲህ ከመሳደብ ምን ከማለት እስቲ ቻሌንጅ ላድርገው ብዬ የገባሁት ምንድን ነው አሁን ለምሳሌ ክርስቶስን አልጠየቁትም? ማቴዎስ ወንጌል 9 ላይ ሐዋርያት መቼ ነው የሚጾሙት አላሉት? ሲጠይቁት ምን አለ እሱ? ሙሽራው ከሄደ በኋላ ይጾማሉ ብሏል አይደለ? ኦርቶዶክስም ይህን ጾም የምትጾመው በዚህ መልኩ ነው። እሱ ክርስቶስ ከሄደ በኋላ ምን አልከኝ? መቼ ነው የጾሙት ሐዋርያቱ ክርስቶስ ከሄደ በኋላ? ለምን ፐርፐዝ ብለው ነበር አለ እኮ ተናገረ። እኛ ሐዋርያቱን አንወክልም እንደኛ ሐዋርያቱ ማለት ክርስቶስ ተከታይ አይደሉ እንዴ? ቆይ ሮያል የጠይቁን ሰምተኛል። ጌታችን ብሏቸዋል። ኦኬ ሐዋርያቱ ሲጾሙ ለምን ፐርፐዝ ነበር የጾሙት? እናንተ ለምን ዓላማ ነው የምትጸልዩት? እነሱ ለምን ነው የሚጸልዩት የነበረው? ሐዋርያቶች ለምን አይጾሙም ሲሉት ክርስቶስ ምን አለ? ሙሽራው ከሄደ በኋላ እነሱ ይጾማሉ አለ። በቃ ሙሽራው ከሄደ በኋላ ያንን ምን ጾም ማለት ነው? እኛ ክርስቲያኖች የእሱ ተከታዮች እንጾማለን ማለት ነው። ፊኒሽድ። ሐዋርያቱ ናቸው እኮ ይጾማሉ ብሎ ያለው። ክርስቲያኖች ይጾማሉ አይደለም ያለው፣ ሐዋርያቱ ነው። ኦኬ ሙሽራው ከነሱ ጋር ሳለ ሚዜዎቹን ልታጾሙ አይገባም ነው ያለው። እና ታዲያ ምሳሌ አይደል እንደሚያስተምር ሙሽራው ከነሱ በሚወሰድበት ሰዓት ላይ ይጾማሉ አለ። እሺ ሐዋርያቱ ጾመዋል አይደል? ሐዋርያቱ ሲጾሙ ለምን ዓላማ ነበር የጾሙት ነው እኮ። አፖስቶሊክ ቅብብል አይደል እንዴ እምነት ያለው? ስለዚህ ልክ ነው። ግን ነው ማለት ነው ያ ነገር ሪያል የልብ ብለህ ስማኝ። የመጀመሪያዎቹ ሐዋርያቱ ነው አይደል እንዲጾሙ የሆነው። ሐዋርያቱ ለምን ጉዳይ ጾሙ ነው እንጂ ሐዋርያቱ አይጾሙም ብሎ አላለም። ጌታ ይጾማሉ አለ። እኔ አሁን እየጠየኩት ያለሁት ሐዋርያቱ ለምን ጾሙ? ፐርፐዛቸው ዓላማው ምን ነበር? ሐዋርያቱ ለምን ጾሙ? ለምንና እሱ እኮ ባለው መሰረት ማቴዎስ 9:15-16 ላይ ባለው መሰረት እኛ መልሱ ምንድን ነው መሰለህ? ክርስቶስ ከሄደ በኋላ እኛ እሱን ለማሰብ እንጾማለን። ምክንያቱም እሱ የእናንተን አይደለም ሮያል፣ የእኛንና የእናንተን ተወውና በመጀመሪያ ሐዋርያቱ ለምን ጾሙ? ማቴዎስ 9 ላይ
ያልከው ጥቅስ ልጻፍልና ለምን ነበር የጾሙት? ጌታ ለምን ነበር ይጾማሉ ብሎ ያለው? መልስ የለም። ነገ ጠይቀኝ እንጂ በደንብ ሐዋርያቱ ለምን ነበር የጾሙት? ለምን አይጾሙም ነው እኮ ብለህ ጠየቁት። ለምን ጾሙ? እኔ ይጾማሉ። እኔ እኮ አልጾሙም አይደለም ብዬ የምልህ የጾሙ ወራት ባለፈ ሰዓት ላይ ይውላል እኮ በጣም ብዙ አለ። ግን ለምን ፐርፐዝ ነበር የጾሙት? እነዛ ያን አንደኛ ለምን ጾሙ? ልብ በል። ሁለተኛ ሐዋርያቱ የጾሙትና እናንተ የምትጾሙት ጾም እናንተ የምትጾሙት ኦርቶዶክሳውያን ማለት ነው የምትጾሙት ጾም ተመሳሳይ ነው። እንዴት ሐዋርያቱን እኛ እኮ ክርስቶስን መስለን ነው የምንጾመው። እኛ ተመሳሳይ ነው ወይ? ተመሳሳይ ነው ወይ? አዎ ኦኬ፣ ተመሳሳይ ነው። እሺ፣ የገናን ጾም ይጾሙ ነበር እንዴ ሐዋርያቱ? የገናን ጾም ይጾሙ ነበር ሐዋርያቱ? የገናን ጾም መጾም አለመጾም ሳይሆን አሁን ለምሳሌ አይ ቆይ የጠየቁ የገና ጾም ማለት የነቢያት ጾም ነው አይደለ? ለምሳሌ አሁን እዚህ ጋር የገና ጾም የሚባለው ቆይ የገና ጾም የሚባለው የነቢያት ጾም ነው ብላችኋል። የነቢያት ጾም ነው። ነቢያቱ ደግሞ ከሐዋርያቱ በፊት ነበሩ። ነቢያቱ ከነ ጴጥሮስ በፊት የነበሩ ናቸው። ከሐዋርያቱ በፊት ነቢያት ጾም አይደለም። ቆይ ነቢያቱ ከሐዋርያቱ በፊት ነበሩ። ስለዚህ ከጴጥሮስ ኢሳያስ ይቀድማል። ከዮሐንስ ኤርምያስና ሙሴ ይቀድማሉ። እነ ጴጥሮስና እነ ዮሐንስ በኋላ የመጡት ከነ ኢሳያስ ከነ ኤርምያስ በኋላ የመጡት እነ ኤርምያስና እነ ሳሙኤል እነ ሙሴ እነ ኤልያስ የጾሙትን ጾም እነ ጴጥሮስና እነ ዮሐንስ ይጾሙ ነበሩ ሐዋርያቱ። ኤርምያስ ታዳምጠኛለህ? አንድ ጊዜ አዎ ይጾሙ ነበሩ። አንድ አዳምጠኛ። ኦኬ ኦኬ፣ አንድ አዳምጠኝ። አሁን እኔ ይሄን ነገር አንተ ትናንትና ምናምን ፖስት አድርገም ትናንትና ግን ለምን አስወረድከኝ? ባይዘው ተሳደብክ መርጌታ። እንደዛ እኔም ጓላ አለው እኮ ኖ እኔ ላይ በላ እኔ ላይ ትችላለህ። እኔ ላይ ጓ ማለት የፈለግከውን መሳደብ ትችላለህ። ድሮ እንደምትሰድበኝ ማለት ነው። ግን አንደኛ ስታውቃቸው ቆይ ልንገርህ ሮያልዬ፣ ስታውቃቸው ትጸጸታለህ። እኚህን አባት ማለት ነው። ኦኬ እሳቸው እንደዛ አትሳደብ። እሺ ቶ በቃ እሱን እንለፈው። ትናንትና ብለህ እኔ አሁን አገር ቤት መጥቻለሁ። ገብቶሃል? ኦኬ ኢትዮጵያ ነው ያለው። ኢትዮጵያ መጥቻለሁ። ኢትዮጵያ ነው ያለሁት። መልካም። እና ከዛ በኋላ እዚህ ምናምን የሆነ ያው ኢትዮጵያ ስመጣ ትዝናናለህ ምናምን። እስኪ ከዚህ ትንሽ ፕሮግራሜን ውስጥ የማዝናናቱን ቀነስ ስላድርገው ብዬ ከዛ በኋላ ይሄን እንትን ያልከውን ጥያቄ ጠየቅኩኝ። ማንን ብትለኝ እንደዚህ የኦርቶዶክስ ጥሩ መምህራን ማለት ነው። ስጠይቃቸው ባጭሩ ምን አሉ? የሐዋርያት ጾም የምንጾመው ራሱ ሊንክ ሰጡኝና በሊንኩ ገብተህ እየው አሉኝ። በሊንክ ገብቼ ስገባ ክሮም ላይ ገብቼ ገባው። ስገባ ምን ይላል? የሐዋርያት ጾም ክርስቶስ ሐዋርያቱን በጠየቀ ጊዜ ጾመን የኔ ሙሽራው እያለ እነሱ አይጾሙ፣ ሙሽራው ከሄደ በኋላ ይጾማሉ በሚለው መሰረት ነው የምንጾመው የሚል መልስ ሰጠኝ። ገብቷል? እና ይህንን ጥያቄ ይሄ ነው መልሱ ማለት ነው ስላቸው አዎ አሉ። ገብቷል? ስለዚህ ውሸት ዋሽቶሃል። ሮያሊ ገብቼ እኮ ቆይ ልነግርህ ነው። ውሸት የዋሸ ለምን እንደሆነ ልንገርህ። አንተ እንኳን ራሱ የምታውቀው ከፈለግ ቆይ የገና ጾም የሐዋርያት ጾም ነው ወይስ የነቢያት ጾም ነው ተብሎ የሚባለው? ኖ እሱን እኔ አሁን በዚህ በጠየቅከው መሰረት ነው። አንተ የሐዋርያት ጾም ነው ግን ሮያል ስትጠይቅ ልብ በል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሐዋርያት ጾም መቼ ነው የሚገባው? የነቢያት ጾም ጾመ ነቢያት ተብሎ የሚባለው ገና ማለት ነው። የሐዋርያት ጾም የሰኔ ጾም ማለት ነው። የሐዋርያት ያውን ጾመ ነቢያት ነው። ጎበዝ፣ ልክ ነው። ጾመ ነቢያት ነው። ይሄ ጾመ ነቢያት ነው። ይኸው የነቢያት ጾም ማለት ጾመ ነቢያት ገና ጾመ ነቢያት ነው የሚባለው ይሄ። አዎ ዘወርሃ ህዳር
ከፊል አንዳንዴ እንደ አበቅቴው እንደ ካላንደሩ ማለት ነው። እንደ አበቅቴው አቆጣጠር ዘመነ ማቴዎስ፣ ዘመነ ማርቆስ በሆነበት ሰዓት ላይ አንዳንዴ ወደኋላ ይመጣል፣ አንዳንዴ ወደፊት ይሄዳል። በህዳር ወር ውስጥ አሁን መቼ የጀመረው? ህዳር ስንት ነው? ጾም ስላልኳቸው ነው እንደዛ የነገሩን ሰውየው ማለት አይደለም። ቆይ እነግርሃለሁ። እሱኛውን አንተ ወይ እንደዛ ብለህ ጠይቀህ የሚያዝበት ህዳር 15 ነው። ሁሌ በዛ 14 ነው የሚያዘው ሁሌ። ኦኬ ህዳር 14 እኔም የማውቀው እሱ ነው። አንዳንዴ ግን አንዷ ቀን ወደኋላም ወደፊትም የምትመጣበት አለ እንደየዘመኑ። እሱ ሲፈታ ነው። አይ ያ ኦኬ። ስለዚህ ዘወርሃ ታህሳስ ማለት ነው። ይሄኛው ታህሳስ ነው። ይሄኛው ደግሞ ሰኔ ነው። ዘወርሃ ሰኔ ላይ የሚገባ ነው። እነዚህ ሁለት ወሮች ደግሞ የተለያዩ ወራት ናቸው። ስለዚህ ጾመ ሐዋርያት የሐዋርያት ጾም የተባለው ዘወርሃ ሰኔ ላይ ይገባል። ሐምሌ 5 አካባቢ ነው እንደዚህ ነው መሰለኝ የሚፈታው። ኦኬ ይሄኛው ደግሞ ጾመ ነቢያት ደግሞ ህዳር 15 ወይ አንዳንዴ 14 ይገባና ታህሳስ 29 ቀን ይፈታል ማለት ነው። አንዳንዴ በ28 አንዳንዴ በ29 ማለት ነው ይፈታል። ኦኬ ስለዚህ የሐዋርያቱና የነቢያቱ ጾም ተብሎ ሐዋርያቱ ለምንድን ነበር የሚጾሙ ተብሎ ሲባል ቤተክርስቲያኒቱ ኩልል አድርጋ አስቀምጣለች፣ ለምን እንደይጾሙ እንደነበረ ማለት ነው። ነቢያቱስ ለምን ነበር ይጾሙ የነበረው ብላ የሚለውን ቤተክርስቲያን ጌታ መሲሁ ናውረድ ተወለድ ብለው ይጾሙ ነበር ነው ብላ ምትለው። ነቢያት የተባሉት እንግዲህ ከሙሴ እስከ ሚልኪያስ ያሉትን ነው። እንደዚህ ደግሞ ናውረድ ተወለድ ብለው የጾመ አንድም የብሉይ ኪዳን ነቢያት የለም ነው የምለው። ይሄ ነው ቻሌንጁ። አለ ብሎ የሚል መጋቤ ብሉይ እዚህ ውስጥ ያለ ከበስተኋላ 3600 ሰው አካባቢ ቅድም ያይ ነበር። ከበስተኋላ የተደበቀ እዚያውን 500 ሰው አለ ገብቶ ያሳየኝ። በእውቀት ነው እናውራ ያልኩት። ሮያል ቅድም እንዳለው በሩቅ ሆኖ መሰዳደብ ምንም አይጠቅምም። አንድ ሰው ይግባ እስቲ መምህር ነኝ ብሎ ያለ ማለት ነው ከኔ ጋር ያውራ፣ እናንተ አድምጡ። ምንድን ያልኩት ልብ በሉ። ከብሉይ ኪዳን ቅዱሳን ነቢያት ከሙሴ ይጀምራል እስከ ሚልኪያስ በመጽሐፍ ስለተጻፈ እንጂ ሚልኪያስ ኦኬ፣ በመጽሐፍ በደረጃ ስላልኩ እንጂ እስከ መጥምቁ ዮሐንስ ማለት ነው። መጥምቁ ዮሐንስ ነው የመጨረሻ የብሉይ ኪዳን ነቢይ። መጥምቁ ዮሐንስ በኤልያስ መንፈስ የተነሳ ማለት ጌታን ያጠመቀው ዮሐና ማለት ነው። በመጽሐፍ ደረጃ ግን ከሙሴ እስከ ሚልኪያስ ማለት ነው። አንድ ነቢይ ያሳዩኝ ጌታን ና ውረድ ተወለድ ብለው በዚህ ጉዳይ ይወርዳል ይወለዳል ብለው ጾም አውጀው ቀን ቀጥረው ህዝብ ጠርተው በተናጠልም ቢሆን የጾምበትም ቦታ አንድ ሰው ያሳየኝ። እኔ ዛሬ አገልግሎት ኦፊሻል ያቆማለሁ። አንድ ኦርቶዶክሳዊ መምህርን አምጡልኝ። ነቢያት የጾሙት ጾም አንድ ማት ጾም አለ። ምድሪቱ በኃጢአት ከእግዚአብሔር ሐሳብ ስትርቅ አብረው መለከት ነፍተው አብረው ጾመዋል፣ አብረው አልቅሰዋል፣ አብረው ጮኸዋል። የእግዚአብሔር ቁጣ በምድሪቱ ላይ ሊመጣ ነው። ተመለሱ፣ ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ፣ ወደ ቃሉ እውነት ተመለሱ። የአባቶቻችንን አምላክ እግዚአብሔርን አታስቆጡበት ሲሆን መለከት ንፉ፣ በቅዱስም ተራራዬ እሪ በሉ ብሎ ጡት የሚጠቡ ሕፃናት ሁሉ ጭምር ሳይቀር ሙሽራ ከጫጉላው ሕፃናት ከእናቶቻቸው ጡት ተላቀው በመሰዊያው ላይ ዘርግፈዋቸው ሲያለቅሱበት የነበረ ዘመን አለ። ከፈለጋችሁ ኑ አስኮመኩማችኋለሁ። ጌታ የኢየሱስ ምስክር ነው። መጽሐፉ በእጄ ላይ ነው። የመጽሐፉ ባለቤት መንፈስ ቅዱስ በውስጤ ነው። ያው እንዲህ አይነት ጾም ሆኗል። ለምሳሌ የእግዚአብሔር ቀን መጥቷል። ዘመኑ በጣም አደገኛ ዘመን ስለነበረ ኢዩኤል ነው የተናገረው። የእግዚአብሔር ቀን መጥቷል። ምን አይነት ቀን? የመዓት ቀን ነው። ለምንድን ነው ይሄ መዓት የመጣው? እስራኤል በዚህ ዘመን የበደሉበት በደል ነበር። በኃጢአታቸው ሳይመለሱ ቀርተው እግዚአብሔር በምድሪቱ ላይ በለሳቸውን፣ ወይናቸውን፣ ሮማናቸውን፣ አዝዕርታቸውን ደጎቢያና ተምች፣ ኩብኩባና አንበጣ ጥርግ አድርጎ እንዲበላው አድርጎ የምድረ በዳ አራዊት ሁሉ እየወጡ ልጆቻቸውን ሁሉ እየነጠቁባቸው ሲበሉባቸው የነበረ ዘመን ነበር። በኃጢአታቸው ምክንያት አልመለስ ብለው ሲሉ የሰሜንን ሰራዊት ባቢሎናውያንም ማለት ነው። ቁጥር 20 እዚህ ጋር በኋላ አነባዋለሁ። ልብ በሉ። ቁጥር 20 ላይ እንደዚህ ይላል። ኦኬ፣ የሰሜንንም ሰራዊት ከናንተ ዘንድ አርቃለሁ አለ።
የሰሜን ሰራዊት ማነው? ባቢሎናውያንን ሁሉ ነበር ያመጣባቸው እግዚአብሔር። ለምን? ሊቀጠቅጣቸው፣ ሊፈጃቸው፣ ሊጨርሳቸው። ልብ በሉ። በሀገራቸው ውስጥ ደጎቢያና ተምች፣ ኩኩባና አንበጣ አዝዕርታቸውን፣ ወይናቸውን፣ ሮማናቸውን፣ በለሳቸውን፣ አዝዕርታቸው እያንዳንዱን ነገር ነው የበላው። ምድረ በዳ ነው ያደረጓት ምድሪቱ። የእግዚአብሔር ቁጣ ነበር። በዛን ሰዓት እንዲህ አይነት ጾም ተጾሟል ወንድም ወገኖቼ። በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ጥሩ፣ ሰብስቡ ነው ያለው። በጽዮን የምትኖሩ እስራኤላውያን የወዳጄ የአብርሃም ዘር ጾምን ቀድሱ፣ ጉባኤን አውጁ፣ ጥሩ፣ መለከት ነፍታችሁ አዋጅ አስነግሩ። ለምን? ለጾም። ህዝቡንም አከማቹ። ለምን? ለጾም፣ ለለቅሶ፣ ለዋይታ፣ አመድ ላይ እንዲንደባለሉ፣ አፈር እንዲነሰንሱ፣ ማቅ እንዲለብሱ። ለምን? መዓት መጥቷል በምድሪቱ ላይ። ሽማግሌውንም ሰብስቡ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትንም አከማቹ። ሰብስቡ ከየአገሩ፣ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከየትኛውም የእስራኤል ምድር ላይ ሰብስቡ። ሽማግሌ እንዳይቀር፣ ሕፃናት እንዳይቀር፣ ህዝብ እንዳይቀር አከማቹ። ህዝቡን ሰብስቡ፣ ሽማግሌዎችን ሰብስቡ፣ አከማቹ፣ ሕፃናቱን። ሙሽራ ከእልፍኙ፣ ሙሽራይቱ ከጫጉላ ይውጡ። የመዝናኛችን ጊዜ ነው። በባለፈው ነው የተጋባኑ። እኛ እባክህ ሃኒሙናችንን እየቀጨን ነውና ተወን ብለው ማንም ሰው እንዳይል አቁሙ፣ ወጡ። ጫጉላ ቤት አሁን የምትዝናናበት ከሚስት ጋር የምትላፋበት ጊዜ አይደለም ነው። ምክንያቱስ መዓት መጥቷል በምድሪቱ ላይ፣ ሞት መጥቶ ነበር በምድሪቱ ላይ። ይህንን አይነት ጾምና ጸሎት በእስራኤል ታሪክ ተደርጎ አይታወቅም። ኦኬ፣ ይቀለዳል እኮ እኛ ሀገር። ኦኬ፣ በዚህ መነጽር ስናየው፣ በዚህ ሚዛን ሲመዘን እያንዳንዱ ፉርሽ ነው ምድራችን ላይ የሚደረገው ማለት ነው። ኦኬ፣ ይውጡ አለ። ከዛስ የእግዚአብሔርም ካህናት፣ የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትን ለማላገጫ አሳልፈህ አትስጥ፣ ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። አየ፣ ዝም ብሎ መጾም ብቻ አይደለም። ሕፃናቱም ያልቅሱ፣ ሽማግሌዎችም ያልቅሱ፣ ሕዝቡ ሁሉ ተሰብስቦ ያልቅስ። ካህናቱና አገልጋዮቹ ሁሉ ከወለሉና ከመሰዊያው መካከል እያለቀሱ ዋይታ፣ ለቅሶ፣ ጩሁ ወደ እግዚአብሔር። ምክንያቱስ ሞት መጥቶባችኋል በምድራችሁ ላይ ነው እያለ ያለው። ይሄው ነው ለኢትዮጵያ መልእክቱ። ሳሚ ካለ ማለት ነው። አየህ፣ ጾም ነው ብለህ ወተት አልጠጣም ስጋ አልበላም ብሎ ማለት አይደለም። ዋይታ፣ ለቅሶ፣ አመድ መነስነስ፣ ማቅ መልበስ፣ ወደ እግዚአብሔር በብርቱ መመለስ፣ ሰው ከእጁ ካለ ግፍ መራቅ፣ ከልቡ ካለ ክፋት መራቅ እንጂ ወተትና እርጎ እየለየ በልቡ ግን አማራን በአማራነቱ እየገደለ፣ ኦሮሞን በኦሮሞነቱ እየገደለ፣ ትግሬን በትግሬነቱ እየተገደለ፣ ሰው በሃይማኖቱ እየተገደለ እጾማለሁ ይልሃል። ምን እንደምጾመው ብለህ ስትለው ስጋ ቀልድ ነዋ። ቀልድ። ወንድሙን ኢትዮጵያዊ ወንድሙን መግደያ ቀስት ይዟል፣ ግን ወተት ይጾማል። ይቅርታ፣ ይኸውልህ አሁን የምታወራው ነገር ይኸውልህ፣ ሜት አድርግ ብራዘር፣ ሜት አድርግ። የእግዚአብሔርን ቃል ነው ማለት ስለምጾሙ ላወራ። ታች ወረድ። የእግዚአብሔርን ቃል ነው ማውራ። ይሄ ለእግዚአብሔር ቃልም ክብርም የላችሁ አንተ አይነት መሰሎቹ ማለት ነው። ያው ሮያል እንኳን ዝም ብሎ ይሰማል። ሰጣችኋለሁ። ኦኬ፣ ተመዘን። ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም ተመዘን በእውነተኛው ሚዛን። ፉሩሽካ የሆነ ጾም ይዘህ ጾም አትበለኝ እዚህ መጣ ማለት ነው። ጾም ብለህ ካልክ ማንም መለካት ካለበት እየጾሙ በነበሩበት ሰዓት ላይ እነዚህ ህፃናት ጡት እንዳይጠቡ ህዝቡ ሙሉ ተከማችቶ እህል እየበሉ የጾም በየአይነት እየበሉ አልነበረ የሚጾሙ የነበሩት። አሳ ኮተሌት እየበሉ አልነበረ የሚጾሙ የነበሩት። አየህ፣
ጡት የሚጠቡ ሕፃናትን አከማችሁ ይላል። የት? በወለሉና በመሰዊያው መካከል። የት እንደሆን ታውቃላችሁ? ቤተ መቅደሱ ላይ ነው አምጥተው፣ የኪዳኑ ታቦት ባለበት ላይ አምጥተው እዛ ነው የዘረገፏቸው ልጆቹ። አቅበጠበጠው። አየሽ? ድርሳነ ሚካኤል ነው እዛ የሚያነቡለት ተረት። ይህንን የመሰለ እግዚአብሔርን ቃል አቋርጦ ልግባ ብሎ ይላል። አያችሁ? ሌላ ልጠይቅ፣ ይቅርታ ማልገባውብህ ትንሽ ያልኩኝ ሌላ ቦታ ስለሆንኩኝ ትንሽ ልዝናና ደግሞ በእናትህ እና ትችላለህ። እና ግን አሪፍ ነው እንኳን መለስክልኝ። እኔ አሁን እሳቸው የነገሩኝን ነገር ይህንን ሪከርዱን አሰማቸዋለሁ። ይኸው ጾመ ነቢያትና ጾመ ሐዋርያት የሚባለው በቤተክርስቲያኒቱ የተለያየ ነው። አሁን እየተጾመ ያለው የታህሳስ ወር ጾም ህዳር 14 እና 15 የገባው የገና ጾም የሚባለው የነቢያት ጾም ነው። ጾመ ሐዋርያት የተባለው ሰኔ ወር ላይ የሚጾም ነው። አየህ፣ ስለማታቅ ሊያታልሉ እሱ ጾመ ሐዋርያ ነው ብለው አሉ። ሐዋርያትን ጌታችን እሳቸው ከነገሩ ሌላም ይሆናል። ያ በቃ ይሄ ሁለቱ ጾም የተለያየ ነው። ሁለቱንም ጾም አልኩ። ጾመ ሐዋርያትን የሚባሉት ሐዋርያቱ አልጾሙትም። ኦርቶዶክስ እንደምትጾመው ጾመ ሐዋርያት አልጾሙም። በሕያው አምላክ ፊት የፈለከው ሊቃውንት ይዘና አልጾሙም። ጾመ ሐዋርያት ብለው የጾሙበትን ፐርፐዝ ቤተክርስቲያኒቱ የምታስተምረውን አውቃለሁ። ጾመ ሐዋርያት ምትለው ለምንድን የጾሙት ብለህ ጠይቃቸው። ኦኬ፣ ጾመ ፍልሰታ ይላሉ። ለምንድን የጾሙት ብላችሁ ጠይቋቸው። አሁን አንዳንድ ማስታወሻ ምናምን ለመያዝ ምናምን ሪካርድ አድርገውና ጠይቃቸዋለሁ። እነ ጴጥሮስ በወረሃ ሰኔ ጀምረው ይጾሙት የነበረ ጾም በምን ፐርፐዝ ነበረ ብለህ ጠይቃቸው። ከዛ እኔ ዓላማውን እነግርሃለሁ። እዚሁ የኦርቶዶክስን አስነብብሃለሁ። እዚሁ የኦርቶዶክስን አልጾሙትም። ሐዋርያቱ ኦርቶዶክሳውያን እየጾሙ ያሉትን ጾም ጾመውትም አያውቁም፣ አልጾሙትምም። በአራት ነጥብ የተዘጋ ነው የምነግርህ። አለ ብለው ካሉ መጽሐፍ ጠቅሰው ይንገሩን፣ ታሪክ ጠቅሰው ይንገሩን። ኦርቶዶክስ ግን ጾመ ሐዋርያት ብላ የምትለው በምን ፐርፐዝ ሐዋርያቱ ጾሙ ብሎ የሚለውን ነገር ስትናገር አስቂ ነው። አስቂ ያልኩ አንተንም ራሱ እግርህን ከት አድርገህ አንስተህ እንድትስቅ የሚያደርግ ነገር ነው። አሳያለሁ መረጃ። ጾመ ነቢያትንስ ነቢያት የጾሙት ጾም አለ ከህዝቡ ጋር ሆነው ማለት ነው። ኦኬ፣ ከህዝቡ ጋር ሆነው የጾሙ ጾም አለ። እነ ኢሳያስ ግን ናውረድ ተወለድ፣ እነ ኤርሚያስ ግን ናውረድ ተወለድ ብለው የጾሙበት አንድም ቦታ የለም። አንድም ቦታ ማለት አንድም ቦታ የለም። በሙሉ ኮንፊደንስ ስነግርህ ሮያል ዘመኔን ልጅነቴን ሰጥቼ የማገለግለው የኤልያስ አምላክ ምስክር ነው። አንድ በእግዚአብሔር መጽሐፍት ውስጥ ፈልገው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙበትን ቦታ አንድ አያሳዩንም። ለሌላ ፐርፐዝ የጸለዩትን ጸሎት ግን እኔ ላሳያቸው ይችላሉ። እነሱ ሊያሳዩ ይችላሉ። የጠየኳቸው አጋጣሚ ነው እንጂ እኔ ፕሮግራም እዚህ ልዝናና ነው። መዝናናቴን ጨርሼ ወደ እዛው ስመለስ እዛው እንትን እላለሁ። ያው ትችላለህ። እግረ መንገድ ግን ጠይቅ። መዝናናቱንም ይዘህ እግረ መንገዱንም ጠይቅ። እሺ፣ ኦኬ፣ አመሰግናለሁ። ያው እንደዚህ ሰላም ስናወራ ጥሩ ነው። ገባ? ቴንክ ዩ ሮያል። የራሱ ለውጥ ነው። ኦኬ፣ እሺ፣ በጣም ነው የማመሰግነው። እሺ፣ መልካም ጊዜ። ኦኬ፣ ልብ በሉ። በኢዩኤል ወደዛ ነው የምንመለሰው። ግድ የላቸው የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ ኦኬ፣ መጾም ብቻ አይደለም ማልቀስም አለብህ። ማልቀስ ምን ማለት ነው? መጸጸትን ያመለክታል። በማቅ ይከደኑ፣ አመድ ነስንሰው ማቅ ለብሰው እያለቀሱ። ማን ነው አልቃሹ? ህዝቡ። አከማቹት የተባለው ህዝብ ያልቅስ፣ ሽማግሌውም ያልቅስ። ቁጭ ብሎ ታዛቢ እንዳይሆን ጭራውን እንዲህ እያለ ያልቅስ፣ ከነሽበቱ ሁሉ ጭምሮ ነው። አሮጊቶቹም ያልቅሱ፣ ህፃናቱም ያልቅሱ። ጡት የሚጠቡም ደግሞ አሉ፣ እነሱንም አከማቹ። ጡት የሚጠቡትስ ምን ተረድተው ነው የሚያለቅሱት? የእናታቸውን ጡት ፍለጋ ነው የሚያለቅሱት። እነሱ ምን ማረን ብለው አያለቅሱ፣ ማረን ብለው አያለቅሱ ስለማያውቁት። ግን የእናታቸውን ጠረንና የእናታቸውን ጡት ይፈልጋሉ። ኦኬ፣ የእናታቸውን ጡትና ጠረን ስለሚፈልጉ ያለቅሳሉ። አይቻለሁ፣ አብሮ አደጌ ስትሳደብ አይቻለሁ።
ቻለው ብራዘር ቻለው። መድኃኔዓለም ይኸውልህ ይህንን እረኛ አብሮ ያደገ እረኛ አስነስቶ እንደዚህ ይኸውልህ እንዲህ ትርምስምሳችሁን ያወጣዋል ማለት ነው። እሺ አብሮ አደጌ አብረን ስንቀድስ የነበረ ሲሳደብ አየሁትኝ። ታውቃለህ በቀድሞ ማንነቴ ቢሆን እችን ቃል አትናገራትም ነበር። በረም ታውቃለህ አብረን ስላደግን ማለት ነው። ግን ወንዱ ኢየሱስ ጀግናው ኢየሱስ በፍቅር አሸንፎናል። ኤኒዌይ ስላየው ደስ ብሎኛል። እንኳን ደህና መጣህ። ከነስድቡ ጭምር እኔ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። ኦኬ እሺ። ሙሽራው ከልፍኙ ሙሽራይቱ ከጫጉላው ይውጡ። ለምን? ለለቅሶ። ህዝቡም ያልቅስ፣ ያከማቻችሁት ህዝብ ያልቅስ፣ ሽማግሌዎቹም ያልቅሱ፣ ህፃናቱም ያልቅሱ፣ ጡት የሚጠቡትም ያልቅሱ። ሙሽራዊና ሙሽራይቱም ከጫጉላው ወጥተው ያልቅሱ። በሰርግ ቀን አልቅስ፣ መዓት መጥቶብሃል። የምን ነክቶ ነው ኤርምያስ? ምን ነክቶ ነው ኢዩኤል ብለህ ብትለው አልቅሱ ብሏል ጌታ። ለምን ለምን ያለቅሱት? የእግዚአብሔር ቀን መጥቷልና። እሰየው ነው ታዲያ የሚባለው ብለህ እንዳትል፣ የመጣው ቀን እሰየው የሚያሰኝ አይደለም። እርሱም ቀርቧል። በጽዮን መለከትን ንፉ፣ በቅዱሱም ተራራይ ላይ እሪ በሉ። እሪ በሉ ማለት እልል በሉ ማለት አይደለም። እሪ በል እንደሚለው እንደ ሀገራችን ሰው እንደዛ ማለት አይደለም። እልል በሉ አይደለም። እሪ በል ማለት እሪ ማለት ለለቅሶ ለዋይታ ነው። እሪ ብላ አለቀሰች፣ ምርር ብላ አለቀሰች፣ ምርር ብሎ አለቀሰ፣ እሪ ብሎ አለቀሰ እንደሚባለው ማለት ነው። እሪና እልልን እንኳን አያውቁ ሰው። የያዕቆብ አምላክ አትጣለን ከፊትህ ብለው ያልቅስ። ሙሽራ የለም፣ ህፃናት የለም፣ ሽማግሌ የለም፣ አሮጊት የለም፣ ህዝብ የለም። በቅዱሱ ተራራይ ላይ በጽዮን ተራራ ላይ እሪ በሉ። እልል በሉ አይደለም፣ እሪ በሉ፣ አልቅሱ፣ ዋይ በሉ። ምክንያቱስ የእግዚአብሔር ቀን የጨለማና የጭጋግ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ህዝብ በተራሮች ላይ እንደ ወገግታ ተዘርግቷል። አምጥቼ ባለው ተራራ ላይ ማን ይበጣው? የሰሜኑን ሰራዊት ማለት ነው። ቁጥር 20 ላይ አምጥቻለሁ። ታላቅ ህዝብ እንደርሱ ያለ አልነበረም። ከእርሱም በኋላ እስከዚህ ትውልድ ድረስ እንደርሱ ያለ ከእንግዲህ ወዲህ አይሆንም። አምጥቼ ባለው ህዝብ እሳት በፊታቸው ትባላለች፣ በዚህ ህዝብ ፊት በኋላቸው ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። አቤቱ ጌታዬ፣ ከእነርሱም የሚያመልጥ የለም። ከነማ ይሄ በተራራ ላይ ያዘጋጀውት ህዝብ አለ። የት ነው ያለው ያ ህዝብ? ቁጥር 20 ላይ የሰሜኑን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያላቸው ማለት ይሄ የሰሜን ሰራዊት የተባለው ኬት ነው? ባቢሎናውያንን ያመጣባቸው እግዚአብሔር በእስራኤል ተራሮች ላይ አምጥቶ አስቀምጦባቸዋል። ሊያጭዳቸው ማለት ነው በመዓት። አቤት ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰው ፊት ሁሉ ፊት ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍግም። አንዱ ከአንዱ ጋር አይገፋፋም፣ አንዱ መንገድን ይጠበጥባል። በሰልፍ ቀን በመካከል ያልፋሉ፣ እነርሱ ግን አይቆስሉም። በከተማ ኩብኩባ ያኮበኩባሉ፣ በቅጥሩ ላይም ይሮጣሉ። እነዚህ ደግሞ ሌሎች ሰራዊቶች ናቸው። እንደ ሌባም በመስኮቶች ይገባሉ። ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብት ብርሃናቸውን ይሰውራሉ። ስለዚህ የመዓት ቀን ነው። ጨለማ ነው የሚሆነው፣ ድቅድቅ ጨለማ ነው የሚሆነው። አልቅሱ፣ ዋይ በሉ፣ ሕፃን ሽማግሌ ህዝብ ሳትሉ አከማቹ። ካህናቱ ጡት የሚጠቡ ሕፃናት በወለሉና በመሰዊያው መካከል እየተመላለሳችሁ አትጣለን፣ ርስትን ለማላገጫ አሳልፈህ አትስጥ ይበሉት። ጡት የሚጠቡ ሕፃናት ጡት ተከልክለው ያለቀሱበት ዘመን ነው። ከእናቶቻቸው ላይ በግዴታ እየተወሰዱ ሞት መጥቷላ እና አምጥተው በወለሉና በመሰዊያው መካከል በዛ በቤተ መቅደስ ማለት ነው። እዛ አምጥተው እዚህ በተኗቸው ሕፃናቶቹ። እዚህ ጋር የጌታ ቤተ መቅደስ ነው ያለው።
እዚህ ወለሉና በመሰዊያው መካከል መሰዊያው ማለት የነሐስ መሰዊያው በዚህ በውጭ በኩል እንስሶች ሲታረዱ የሚቃጠሉበት። አዎ እና ሕፃናቱን አመጡና ከእስራኤል ምድር ሁሉ የሰበሰቡትን እዚህ ጋር አምጥተው ዘረገፏቸው። ዳይፐር የታሰረለት ሕፃን ሴትም ወንድም የተባለ ሽንታቸውን እዛው ጋር ሊሸኑ የሚችሉ ሕፃናት አምጥተው እዚህ ጋር በተኗቸው። እዚህ ጋር የጌታ ግሎሪ ያለ ክብር እነሱን አይቶ እንኳን ይምረን እንደሆነ ብለው ነው ብራዘር። የእነዚህን ሕፃናት ምንም የማያውቁ መናገር የማይችሉ የእነሱን ጩኸት እንኳን አይቶ ይምረን እንደሆነ ብለው ማለት ነው። አየህ ጡት የሚጸባ ሕፃናት እናቱ የትኛዋ እንደሆነች የማያውቅ እንኳን እግዚአብሔር ቀርቶ አይደለም እናቱ የትኛዋ እንደሆነች እንኳን የማያውቅ ሕፃን ልጅ እዚህ ጋር አምጥቶ መጣላቸው ለምንድን ነው? ከእናታቸው ጡት ተለይተው ነው እዚህ ጋር የተጣሉት። በኋላ ከለቅሶ በኋላ እነሱ ሁሉ ያልቅሱ ነው ያልቅሱ። እዚህ ጋር እነዚህ ሕፃናት ሲገናኙ ያለቅሳሉ አያለቅሱም? ያለቅሳሉ። ምን ፈልገው? ጡት። ሕፃን በጡት አይቀልድም። አንቺው ራስሽ ምስክር ነሽ። አንተው ራስህ ምስክር ነህ። እኔም ምስክር ነኝ። ሕፃናት በጡት አይቀልዱም። ጡት ፈልገው ሲያለቅሱ ይስማቸው ብለው ማለት ነው። አቤት ጌታዬ ይስማቸው። እዛው እሱ ጋር የእሱ ቤት ውሰዱና እዛው ጣሏቸው ተብለው ማለት ነው። እንዲህ አይነት ጾም ተጾሞ ያውቃል? አሳ ኮቴሌትህን እየጠረክ እየበላህ ሽምብራ አሳሽን በልተሽ መተሽ የጾም ማኪያቶ ጠዋት እኮ በሸኖ ቅቤ በሚባለው ሸኖ ለጋ የሚባለው አለ የጣሳው በሱ እኮ እህቴ ምንድነው ቡላሽን እኮ ቡላ አድርገሽ መተሽ እኮ ነው ጾመኛ ነኝ ብለሽ የምትይው። ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ ቢያንስ ጴንጤ ፊት እንኳን እንደዚህ ብላችሁ አታውሩ። ጾመኛ ነን ብላችሁ ጴንጤ ፊት እንኳን አታውሩ። ቢያንስ እለፉን በቃ። እኛም እንዳላየ እናልፋለን። እለፉን። ጠዋት የበላሽውን ጨጨብሳ ማን እንዲህ ብዬ የት ተገኝቶ ተበልቶ ያውቃል? ገንፎስ ቢሆን በሸኖ ለጋ የሚሰራው ሽሮ ትክትኩ ቢባል ምናም ነገር ምን ያደርግላል? በቃ የላም ወተት ምናም ነገር የላም ቅቤ ድሮ ቀረኩ ብራዘር። ኮሌስትሮል ነው እየተባለ እሱ በቃ የኮሌስትሮል ፍሪ ነው የሚባለው መጨፍጨፍ ነው ብራዘር። በጀሪካው አስገብታው ይል እንድናተ ጠዋት የበላሽው የቂጣ ፍርፍር ጨጨብሳ የሚባለው ቦምብ ካልሆነ በስተቀር ማን ነው ሊያፈርሰው የሚችለው? ሆድሽ ውስጥ ከሸኖ ለጋ ጋር የተበላ ማለት ነው። የበላኸው ሰውዬ ማለት ነው። ወጣ ብለህ ደግሞ ካፌ አካባቢ ላይ ማነሽ እዚህ ጠቆር ያለ በወረደ የጾም ማኪያቶ ብለህ በጆግ ነው የጠጣኸው አይደለም? በሲኒ በጆግ ምን ያስፈልጋል ብራዘር? ወተትን የሚተካ ሌላ ወተት አለ። ቅቤን የሚተካ ሌላ ቅቤ አለ። እንዴት ነው አማርኛ? ጭራሽ እኮ አንዳንዱ እኮ የሚወፍረው በዚህ 2 ወር ውስጥ ነው። በዚህ 1 ወር ጾም በሚመጣ ሳለ ነው የሚወፍሩት። ማን ወተት ነው የሚባል ምንድነው? አህያ ነው ማለት ሶያን አህያ ምንም ነገር የሚባል አለ አይደል? አዎ እሱ ማለት በወረደ ቡና ስሪልኝ ብሏት ማለት ጠቆር ይበል ብዙም አጣጥቁሩት እየተባለ በመንግስቱ ኃይለማርያም ዘመን ቢሆን አትችልም። አንድ የሰማሁት ይመስለኛል። በመንግስቱ ኃይለማርያም ጊዜ ማነ አቤቱ ጌታዬ እኔ እንኳን ያኔ ገና ጡት እየጠባሁ ነበር። የ15 ዓመት ልጅ ነበርኩኝ። ጀሪካ መቀለጃ አድርገውት ወስደው ጀሪካ አስሩበታል። መድኃኒዓለም
እዳ ነበር እኮ ጠቆር አድርጊው ብለህ ለማለት ማኪያቶን አትችልም። ምክንያቱም ኢትዮጵያዊ ሾርኔ ይናገራል እኮ በደንብ ተናጋሪዎች ነን። እዚህ ውስጥ ማንም እጁን ሊያወጣ የሚችል የለም አልናገርም ብሎ የሚል የሾርኔ ንግግር በጣም ነው ኢትዮጵያዊ የሚናገረው። እና ጠቆር አድርገው ብለህ ካልክ መንግስቱ ኃይለማርያም ጥቁር ስለሆኑ ንጉሳችንን እሳቸውን ፕሬዚዳንታችንን ጓድ ሊቀመንበር መንግስቱ ኃይለማርያም የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ ስማቸውን እንኳን ለመጥራት ብራዘር 15 ደቂቃ ይፈጅብሃል። እሳቸውን ለመናገር ፈልገ ነው የአብዮቱ ተቀናቃይ ነህ ብለው እርግብ ግቢትህን ብሎ ይልሃል። ከዛ ከደፋ በኋላ የፍየል ወጠጤ ልቦ ያበጠበት እዋጋለሁ ብሎ ከነብር ላከበት ብሎ ይላል። በቃ ትጭራለህ። አሁን እንደዛ ጠቆር አድርጊውም ወፈር አድርጊውም ብለህ ብትል ማንን ለመናገር ፈልገህ ነው ብለህ አትልም። ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ መላጣ ነው ማለት ትችላላችሁ መለስ፣ መላጣይን ግን መንካት አይችሉም ብለዋል እሳቸው። መለስ መላጣ ማለት ትችላለህ ብለዋል ፓርላማ ላይ ቁጭ ብለው። መላጣይ ጋ ግን ልትደርስ አይገባም ነው። ግልጽ ነው አይደል? አዎ እንዴ ተው እንጂ እንደ ኢትዮጵያዊ ደግሞ ተናጋሪ አለ እንዴ? እንኳን ጠቅላይ ሚኒስትርን አይደለም እኮ ነብይ እኮ የሚናገር እኮ ነው። አዳም መከረኛ መላጣ ብሎ መሳደብማ ድሮም የነበረ ነው በሰው ልጅ ታሪክ ውስጥ። ነብይን ሁሉ ጭምር ሳይቀር እኮ ነው ኤልሳ መላጣ እያሉ የቤተል ልጆች የማን ልጆች? የኮየ ፈጬ ያላልኩ የአራዳ ልጆች የካሳንቺስ ልጆች አይደለም። የቤተል ቤትኤል ኤል የአምላክ ስም ነው። የእግዚአብሔር ቤት ማለት ነው። በቤተል ይኖሩ የነበሩ ልጆች ናቸው። ኤልሳ መላጣ ብለው ሲሉ ኪዳኑ ይፈቅድለት ነበረና ረገማቸው ይላል ያ ታላቅ ነቢይ። ከዛ 40 የሚያህሉ ድቦች ወጥተው እነዛን ልጆች በሏቸው፣ ሰባብረው ገደሏቸው ይላል። ኪዳኑ ይፈቅድለት ነበረ። ነቢዩ እግዚአብሔር በአፉ ላይ የተናገረውን ቃል የሚሆን ነው። መለስ መላጣ ማለት ብቻ አይደለም፣ ኤልሳ መላጣ ማለት ትችላለህ። ግን ነቢዩን ጠቅላይ ሚኒስትሩ እንደምትሳደበው አይደለም ነቢዩን መሳደብ። አየህ እነዛ ድቦች ወጥተው ሰባበሯቸው ይላል። እዚህ የሚቀመጡት የማን ልጆች ናቸው? የቤቴል ልጆች። ቤቴል ማን ነው? የእግዚአብሔር ቤት። በዚህ በእግዚአብሔር ቤት ማን ናቸው የሚኖሩት? የካህናት ልጆች፣ የአገልጋይ ልጆች። የአገልጋይ ልጆች ናቸው በእግዚአብሔር ቤት ውስጥ ቁጭ ብለው የእግዚአብሔርን አገልጋይ የሚሳደቡት። አዎ የጌታ ልጆች የተባሉት የካህናት ልጆች ናቸው የሚሳደቡት። አዎ በቤተል ማን ነበር ይኖር የነበረው? የነቢያትና የካህናት ልጆች ናቸው። በእግዚአብሔር ቤት ውስጥ ያሉት ናቸው ተሳዳቢ የነበሩት ማለት ነው። አዎ ለማንኛውም መላጣ ብለህ መሳደብ ትችላለህ። መላጣ ግን አትነካም ነው። ጠቅላይ ሚኒስትር አብይን እንደፈለክ መሳደብ ትችላለህ አይደል? እየተሳደበም ነው ሰው እየተሳደበም ነው። ግን ሄደህ እነካለሁ ብለህ ስትል መዓት ላይ እየጠራ ነው። ነገስታት ለምን ነው ይሄን የማወራው? የእግዚአብሔር ሐሳብ ስለሆነ ነው። ሹማምንት እግዚአብሔር ባለስልጣንን ልትፈራ ትወዳለህ፣ መልካምን አድርግ ከሱ ዘንድ ሞገስ ይሆንልሃል ይላል። ኦኬ ሞገስ ይሆንልሃል። እሺ የሐዋርያት ማነው የሮሜ መልእክት መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ ከእግዚአብሔር ካልተገኘ በስተቀር ስልጣን የለምና
ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ዋት ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ፍርዱን ሰጪው ማን ነው? ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና በስልጣናቸው አትምጣባቸው። ከመጣህ ግን አይለቁም። ባለስልጣንን እንዳትፈራ ትወዳለህን? መልካሙንም አድርግ፣ ከእነርሱ ምስጋና ይሆንልሃል፣ ይሸልሙሃል፣ ምስጋና ይሆንልሃል ማለት ነው። ለመልካም ነገር ይህን ቀጥሎ አያነቡትም ሰው ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ መልካምን ለማድረግ የእግዚአብሔር አገልጋይ ነው። በከንቱ ግን ሰይፍ አይታጠቅም። በከንቱ አይደለም ስናይፐር ክላሽ የገዛው መድፍ ታንክ ምናምን የገዛው ለከንቱ አይደለም፣ ህዝብ ለመጠበቅ ነው። አንድ ሁለተኛስ፣ በህዝብ ውስጥ ደግሞ አማጽያን ካሉ ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ባለስልጣን የእግዚአብሔር አገልጋይ። እኛ እኮ ፓስተር ብቻ ነው ዘማሪና ፓስተር ወንጌላዊ ነብይ ብቻ ናቸው የእግዚአብሔር አገልጋዮች የሚመስሉን። እየሰማኝ ነው ወንድም አለ። የእግዚአብሔር አገልጋይ ነውና ባለስልጣን። መለስ መላጣ ማለት ትችላለህ። መላጣ ግን ስትነካ ግን ወስዶ ፌላ ላይ ይሰቅልሃል። አብይን አበሻቅጠ መሳደብ ትችላለህ። እነካለሁ ብለህ ካልክ ግን ማናቸው መንግስታት እንደዚህ ያደርገዋል። የእግዚአብሔር አገልጋይ ነውና ይላል። ይህንን እውነት ማንም ዲና ያድርጎ አይጥሰውም። ስለዚህ ባለስልጣንን ፍራ፣ አክብር። እኔም እንፍራ እናክብር። ላለንበት ሀገር የትኛውም ህግ ተገዛ። በሰላም ከተቃወምክ በሰላም ተቃወም፣ በንግግር አሸንፍ። ግልጽ ነው መልእክቱ። ግልጽ ነው መልእክቱ። ስለዚህ እግዚአብሔር ምን አለ? የእግዚአብሔር ፍርድ ሲመጣ የዚህን የሰሜኑን ሰራዊት እኮ ያመጣባት እዚህ ምዕራፍ 22 እዚህ ይላል። እዚህ ማለት ቁጥር 20 ላይ ይኸው የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያለው ባቢሎናውያንን ነው። ለምንድነው ጌታ ባቢሎናውያንን ያመጣው? ለምንድነው ጌታ ባቢሎናውያንን ያመጣው? በማን ላይ ነው ያመጣው? በእስራኤል ላይ። ለምንድነው ያመጣው? በአንዱ ንጉስ ሌላኛው ንጉስ ይቀጣል እግዚአብሔር። የባቢሎንን ንጉስ በሜዶንና በፋርስ ንጉስ ነው እግዚአብሔር ያዋረደው የቀጣው ማለት ነው። በዚያኑ ሌሊት ባቢሎናውያን መጥተው ገደሉት ይላል። ማነው? ሜዶናውያን መጥተው የባቢሎንን ንጉስ በዚያኑ ሌሊት ዳንኤል በተናገረበት ገደሉት ይላል። መንግስትህ ተከፈለች፣ ለሜዶንና ለፋርስ ተሰጠች። በዚያኑ ሌሊት አልኩ መጥተው ገደሉት ይላል። የባቢሎን ኢምፓየር በማን የወደቀው? በሜዶንና በፋርስ ጥምር መንግስት የአሁኗ ኢራቅ ላይ። ማን ነበር የሜዶንና የፋርስን መንግስት በባቢሎን ላይ ያስነሳው? ልዑል እግዚአብሔር። ምን እያልክ ነው ኤርምያስ? ጠጣው፣ እውነት ጠጣው። የባቢሎን ንጉስን በሜዶና በፋርስ ነው የገለበጠው እግዚአብሔር። የሜዶንን ንጉስ ደግሞ በግሪክ መንግስታት ነው የገደለው። ታላቁ እስክንድርን አስነስቶ ማለት ነው። ዳንኤል ትንቢት መጽሐፍ ላይ አላያችሁትም? አንድ ፍየል አለ 2 ቀንድ ያለውን በግ በኡባል ወንዝ ላይ። አንተ ብራዘር መጽሐፍ ቅዱስ አንብብ እኮ ነው ብዬምልህ። አንብብ ይሄቴ ዘግተሽ። ያ ፍየል ተመረረበት፣ ወጋው፣ ጣለውም ይላል። ማን ነበረ? የሜዶና የፋርስ መንግስትን። ፍየሉ የተባለው ማን ነው? ግሪክ እስክንድር ማለት ነው።
በሜዶና በፋርስ መንግስት ላይ የግሪክን መንግስት ያስነሳበት ማን ነው? እግዚአብሔር። የግሪክን መንግስትስ ደግሞ በሮም መንግስት እንዲገለበጥ ያደረገው ማን ነው? እግዚአብሔር። መንግስቱ ሁሉን ስለምትገዛ አልኩ። የፈለገውን ያወርዳል፣ የፈለገውን ይሾማል። ሐና ያለችው ትዝ ይላችኋል። በቃ እንደዛ ነው ብራዘር። ማርያም የጌታዬ እናት ያለችው ትዝ አለ። እንደዛ ማለት ነው። ትዕቢተኞችን ከዙፋናቸው እምቦጭ ነው የሚያደርጋቸው። በኢትዮጵያውያን ንግግር እምቦጭ ማለት ያወርዳቸዋል ማለት ነው። ትዕቢተኞችን በልባቸው ሀሳብ ገዢዎችን ከዙፋናቸው አዋርዷል ትላለች የጌታዬ እናት ማርያም። ሃሌሉያ። ሱና አየህ ሲያወርድ ባቢሎንም በሜዶና በፋርስ፣ ሜዶና ፋርስን በግሪክ፣ ግሪክን በሮም፣ የባቢሎንን ንጉስ ድጋሚ በከርከሚሽ ላይ በግብፃዊው ንጉስ በፈርዖን ኒካኡ በኩል፣ የይሁዳው ንጉስ ኢዮስያስ በማይመለከት ሲገባ በፈርዖን ንጉስ፣ የእስራኤል ንጉስ ደግሞ በማይመለከተው አልታዘዝ ብሎ ሲል አሶራውያንን በ722 አምጥቶ ደምጥማጧል። ከዛ የባቢሎን ንጉስ ደግሞ አምጥቶ ይሁዳን። እንደዚህ ነው። አየህ አሁን በዘመናችንስ የሆነ ነገር ስታደርግ አሜሪካን አስነስቶ እግዚአብሔር ቀጥቅጥ ያደርጋል። ኃያላን መንግስታትን እንደፈለጋቸው ሊያዛቸው ይችላል ጌታ። የንጉስን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብለዋል ይላል እግዚአብሔር ቃል። አለቀ። በንጉሱ በሰለሞን ላይ እንኳን ሃዳድ የሚባል የሞዓባዊን ሰው መጨረሻ በህይወቱ መጨረሻ አካባቢ ላይ አስነስቶበት ነበረ። ተነሳበት ይላል ስላደረገው ግፍ ነገር፣ ሰለሞን ስለሰራው በደልና ኃጢአት ማለት ነው። መስሎህ አንዳንድ ደፋሮች ምን ሲሉ ሰምቻለሁ? እግዚአብሔር ለሰው ልጆች ምድርን ለሰው ልጆች ሰጠ ብሎ የሚለው ጥቅስ ትዝ ይላችኋል። እግዚአብሔር ምድርን ለሰው ልጆች ሰጠ፣ ስለዚህ እሱ ወደዚህ ዓለም ገብቶ ይህን እንደዚህ አድርጉ ይህን እንደዛ አድርጉ ብሎ ለማለት መብት የለውም፣ ኢሌጋል ነው አሉላ። አንዳንድ የጠገበ ሁለት እግር እንደሚባል ጴንጤ ማለት ነው። አንተ ዳር ያስልህ ምን አገባው እግዚአብሔር ትላለህ እንዴ? በዚህ ዓለም ላይ እንደና ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድለት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ብሎ የሚለውን ቃል አላነበብከውም እንዴ? አላነበብሽውም እህትዬ? ወይት ዳኒ ማለት ዳንኤል ይልማ አይደለም። ዳንኤልን እናንብበዋ። ዳንኤል ነብዩን ነው ያልኩ። ነብዩ ኦኬ፣ የት እናንብብ? 4:35 ላይ እስኪ እንሂድ። ሁሌ ያነባዋለሁ። እግዚአብሔር ኢሌጋል ነው ትላለህ እንዴ አንተ? በእኔ ህይወት እኮ አይደለም፣ በምኖርበት ሀገር በምኖርበት ምድር ሁሉ ላይ ባለ ሙሉ ባለስልጣን ሉዓላዊ አምላክ ነው። ልዑል ነው የሚባለው። ልዑል ማለት ለግዛቱም ለወሰኑም ዳርቻና ከእስከሚባል የማትገድብለት ስልጣን ያለው ማለት ነው። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ይላል። ያ በሬ ላም ሆነህ የነበርከው ሳር ስትበላ የነበርከው ሰውዬ ነው የምታወራው። አዎ ዘመኑ ከተፈጸመ በኋላ። የትኛው ዘመን? ከቡሬነት ወደ ሰውነት ከቀየረኝ በኋላ እያለ ነው። ማን? ጌታዬ ኢየሱስ ማለት ነው። እና ከተፈጸመ በኋላ ዓይኔን ወደ ሰማይ ያነሳው። እሰይ! ይሄ ነበር ማን? ናቡከደነጾር። ይሄ ነበር በመጀመሪያም ይሄን ነበር ማድረግ የነበረብህ። አንተ ግን ዓይንህን ያነሳው ወደ ነፋና ራክ ሙስኩ ማርዱክ ወደሚባሉ ጣዖታት ነው። ናባው ወደሚባል ቤል ወደሚባል ሜሮዳክ ወደሚባል ጣዖት ነበር ዓይንን ያንሳው። አሁን ግን ዓይንን አንሳል። በቃ ይሄ ነው የተፈለገው። ዓይንን አንሳ ወደ ሰራዊት ጌታ ወደ እግዚአብሔር። እየሰማ ነው እዚያ ያለ ሙሉ ማለት ነው። ወደ ሰው ዓይንን ታነሳለን። ሜሮዳክ የሚባል ጣዖት ነበር። ወደ እሱ ነበር ሲያነሳ ነበረው። እቺ ለግርማ የክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ሲል እጅ መጣበት ይላል። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው።
ዛፍ ከስሩ እንደሚነቀል ይነቅልሃል ስለ መድኃኒዓለም ንስሐ ካልገባ ደግሞ እንጠራራለሁ ብለህ ካልክ በሰማይ አምላክ በእግዚአብሔር ላይ ጫማዬን አነሳለሁ፣ ዙፋኔን በከዋክብት መካከል አድርጋለሁ፣ በሰሜን ተራሮች እሰበሰባለሁ ብለህ ካልክ ያ ምናምንቴ ሉሲፈር ተጠናውተዋል ማለት ነው። እግዚአብሔር ደግሞ ከማይታገሰው ነገር አንዱ ይሄንን ነው። ይሰመርበት። በመንፈስ መነዳት የአምላኬን ቃል እናገራለሁ፣ ወደ ውስጥ የሚያመጣውን በሙሉ እናገራለሁ። በእግዚአብሔር ላይ የምትንጠራሩ ማለት ነው። ዩቲዩብ ላይ የምትሰሙ ዘግይታችሁ የምትሰሙ ስማው ብራዘርዬ፣ እግዚአብሔር አያገባውም አላችሁ አይደል? በዚህ ምድር ላይ እሺ፣ ናቡከደነጾር ይናገር። ከቡሬነት የተመለሰው ሰውዬ ይነግርሃል። ገለባና ሳር ከመብላት የተመለሰው ሰውዬ ይነግርሃል። እዛ የናቡከደነጾርን ምክር ገንዘብ ካደረክ ትተርፋለህ፣ ካልሆነስ አንተም ትሾቃለህ ማለት ነው። እና እኔ ናቡከደነጾር አይኔን ወደ ሰማይ አነሳው ይላል። ጥሩ ነው፣ ጥሩ ነው። ናቡከደነጾር በእውነት ጥሩ ነው፣ ይበል የሚያሰኝ ነው። እንደሱ ነው ማንሳት ያለብህ። ድሮስ ወደ እነዚህ ወደ ሰራቸው በብርና በድንጋይ ከእንጨት የተሰሩ ቫርኒሽ የተለቀልቁ በሰው ትከሻና በአህያ በእንስሶች ጫንቃ ላይ የምትጭናቸው የባቢሎናውያን ጣዖታት ምን ይፈይዱልሃል? ሜሮዳካው ምን ይፈይድልሃል? ናባው የሚባለው ምን ይፈይድልሃል? ቤል ተዋረደ ናባውም ተሰበረ ብሎ ያለው ምን ይፈይድልሃል? ባቢሎንን አያድኗትም። ፋናራክ በል ሙስኩ በል ማርዱክ በል አያድኗትም፣ አላዳኗትም። ከሰራዊት ጌታ ከእግዚአብሔር ቁጣ ባቢሎንን አልታደጓትም። እግዚአብሔር ለዘለዓለም እኮ አልኩ ስሙን የተሸከምኩትን ነቢይ ደብዳቤውን ጻፍና በጢግረስና በኤፍራጥስ ወንዝ ውስጥ ጣለው አለ። በኤፍራጥስ ወንዝ ውስጥ ጣለው አለው። ባቢሎን እንደዚህ ወደቀች ብለህ ጣለው አለው። በቃ ላትነሳ ወደቀች አልኩ። አገር ትረባረባለህ፣ ባቢሎንን መልሶ የሚሰራት የለም። የአጋንንት መጨፈሪያ ነው ያደረጋት እግዚአብሔር። በዚያ አጋንንቶች ይዘፍናሉ ብሎ እንዳለ የምድረ በዳ ቀበሮ መኖሪያ ያደርጋታለሁ፣ ውድማ ነው ማረጋታል። ያች ታላቂቱ ባቢሎን የተባለችዋል። ይፈራ መስሏል። ሩሲያ ብለህ ብትል፣ አሜሪካ ብለህ ብትል፣ ማን ብለህ ብትል፣ ሀያላን መንግስታት ቻይና ብለህ ብትል፣ የትኛውንም የአውሮፓ ዩኒየን፣ አፍሪካ ኢጋድ ምናምን ነገር የፈለግከው በል እኮ አልኩህ። የሰማይ አምላክ እግዚአብሔር ከሰማያት ሲነሳ ላጥፋ ብሎ ዋይፕ ነው የሚያደርገው። አትለካካ። ከማን ጋር እያወራ እንዳለ ማወቅ አለብህ። የሰማይ አምላክ እግዚአብሔር ነው። ሊፈራና ሊመሰገን ይገባል፣ ልናከብረው ይገባል። አእምሮ የተመለሰልኝ ይላል። አዎ ማን የመለሰልህ? በሰማይ የሚኖረው አምላክ ነው። ልዑልንም ባረኩ ይላል። እሰይ! እንደዚህ ነው ናቡከደነጾር። እሰይ! ጎሽ ጎሽ ጎሽ! ትናንትና ከድንጋይና ከእንጨት የተሰሩ ጣዖታትን ነበር ስትባርክ የነበር። አሁን ግን ልዑሉን ባረኩ ይላል። ጥሩ ነው። ለዘላለም የሚኖረውንም አመሰገንኩት ይላል። የማን አምላክ ነው? የእስራኤል አምላክ ልዑል እግዚአብሔር ነው። ለዘላለም የሚኖረው አከበርኩትም ይላል። ላታከብር ነው እንዴ ታዲያ? ላታከብር ነው? ገለባ እኮ አስበልተዋል እንደነ ቡሬ። ጥፍርህ እስኪያድግ ድረስ አድርጓል። አከበርኩት። ግዛቱም የዘላለም ግዛት። ልክ ነህ፣ ልክ ነህ። ወፈር ያለ አሜን ብለናል። ናቡከደነጾር በእውነት እንዲህ አይነት ስብከት ነበር ልሰብክ የሚገባው። መንግስቱም ለልጅ ልጅ ነውና አለ። እሰየው! እውነት ነው የተናገርከው። ይህንን የብሉይ ኪዳን ነቢያት ነበሩ ሲናገሩ የነበሩት። አእምሮ ሲመለስለት አሁን አየ ማመስገን ጀመረ ማለት ነው። የት? በሰማይ የሚኖረውን አምላክ ወደ ሰማይ ቀና ብሎ ይህንን ሁሉ ምን አለ? አእምሮ የተመለሰልኝ፣ ባረኩት፣ አመሰገንኩት፣ አከበርኩት። ግዛቱ ለልጅ ልጅ ነው፣ መንግስቱ የማይጠፋ መንግስት ነው እያለ ማለት። ይኸው ነው፣ ይኸው ነው። እንዲህ በለው እንጂ እንደዚያ ሞጋግሰው። እንደዚህ ስታሞጋግስ እድሜህም ይቀጥላል። እንጠራራለሁ ብለህ ካልክ ግን ይኸውልህ እንደዚህ ይላል ቀጥሎ፣ በምድር የሚኖሩት ሁሉ እንደ ምናምን ይቆጠራሉ። በማ በእግዚአብሔር ፊት ምናምን ብሎ ቢቆጥረን ምን ታመጣለህ? ምን እናመጣለን? አሁን እዚህ ያለን ሰዎች አሁን ኤርሚያስ ምናምን ብሎ ቢለኝ እንዴት ዳውን ዳውን ብለን እንላለን? አንልም። ብራዘር ጻድቅ ነው። ዳጊ ዳውን ዳውን ቢል ኢየሱስ ምን ታመጣለህ? ምን እናመጣለን? ቢኒ ዳውን ዳውን ብሎ ቢል ምን እናመጣ? ምናምንን ብሎ ምናምን ናችሁ ብሎ ቢለን ማለት ነው። ፌንጣ ብትቆጣ እግሯን ጥላ መጣች የሚባለውን ተረት እርስ በርሳችን እየተተራረትን እንኖራለን እንጂ ምን እናመጣለን?
ምን ታመጫለሽ እህቴ? በእግዚአብሔር ላይ የምትቆጡ በእግዚአብሔር ላይ እኔ ባገኘው ልኩ ነግረው ነበር ብላችሁ የቆሎ ባልንጀራ ይመስል የምትላገድ ትውልድ ንስሐ ትገባለህ አትገባም? ወንድምዬ እህቴ ንስሐ ትገቢያለሽ አትገቢም? ጌታ ኢየሱስ ዝም ብሎ አያስወራኝም። ምን ታመጫለሽ? ተሳካልሽ አልተሳካልሽ ምን ታመጫለሽ? በእግዚአብሔር ላይ እኔ ድሮ በኢየሱስ ላይ ብዙ እምነቴን ብዙ ጥዬ ነበር። አሁን ግን አሁን እምነትሽን ጣልሻው እና ምን ታመጫለሽ? እምነትሽን በሱ ላይ ባትጥይስ ምንም አንተ ምንም ነህ በእግዚአብሔር ፊት። እኔ ምንም ነኝ በእግዚአብሔር ፊት። አንቺም ምንም ነሽ በእግዚአብሔር ፊት። ምንም ማለት ምንም እንደ ምናምን ይቆጠራሉ። ምናምን እኔን የጎንደሯ ልጅ እኔን የኦሮሞ ልጅ እንዴት አንተ የኔ እኮ ትግራዋይ ነኝ ብለህ ብትል ዳርያስ ከማጋ እንደገጠምክ ማወቅ አለብህ። እንደ ምናምን ይቆጠራሉ። ማንን ባዩ ናቡከደነጾር እኔን እንደ ምናምን ቆጥሮ አላየም እንዴ? ከንግስና አውርዶ ከበሬ ተርታ ብሎ ገለባና ሳር እንድበላ እኮ አድርጎኛል እያለህ ነው። በቃ ጌታ ሸማ ያቅም ማለት ነው ብለህ ብትል ምንም አታመጣም። ከፈለክ ወደ ጉድጓድ ይከታል፣ ወደ መቃብር ማለት ነው። እስትንፋስን ለስብሰባ ይጠራዋል ማለት ነው። ማለት በዚህ በሁለት የአፍንጫ ቀዳዳችን ውስጥ ብለህ የምትተነፍሰዋን ከቀዳዳዋ ውስጥ ያወጣታል ማለት ነው። እንቺ አይነት ቀዳዳ ነገር አለች አይደል? አዎ። እዚህ ጋር እንደዚህ አፍንጫ ብዙ መሳል አልችልም። እንደዚህ ብለህ ምና ብቻ ሲቶ ይሄ ነው። አቤቱ ጌታዬ ምንም አናመጣም። ናቡከደነጾር ምን እንደሚል በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ በሱ ፊት፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እንደ ኤርምያስ ፍቃድ፣ እንደ ዳጊ ፍቃድ፣ እንደ ቢኒ እንደ በረከት ፍቃድ ነው የሚያደርገው። እንደ ጴንጤ ፍቃድ፣ እንደ ካቶሊካውያን የጥንት የጠዋቷ እንደወረደች እንደተወራረደች የመጣቸው እንደ ኦርቶዶክስ ፍቃድ፣ እንደ አይሁዳውያን ፍቃድ ነው የሚያደርገው። እንደ ራሱ ማለት እንደ ራሱ ፍቃድ ነው። እንደ ሰው ፍቃድ አይደለም። እንደ ሃይማኖት ተቋማት ፍቃድ፣ እንደ መንግስታት ፍቃድ አይደለም። እንደ ራሱ ፍቃድ በምድር ይሄ ቃል እንዴት ደስ እንደሚለኝ አንተዬ! ሃሌሉያ! የሰው ትምክህት ሲወርድ እግዚአብሔር ከፍ ሲል እንዴት ደስ እንደሚለኝ አልኩ። አንጀቴ ቅቤ ጠጣ እንደሚባለው ማለት ነው። በቃ እኔም አንተም እታች ወርደን ልዑሉን ስንባርክ እንደ ናቡከደነጾር ለዘላለም የሚኖረውን ስናመሰግን አየህ፣ ጤንነት ይቀጥልልሃል፣ እድሜም ይጨምርልሃል። ስታከብረው ያከብርሃል። አዋርደዋለሁ ብለህ ካልክ ግን ያዋርድሃል። ይሄ ነገር ደግሞ አይሆንልኝም ብሏል በሳሙኤል መጽሐፍት ላይ። እንደ ፍቃዱ ያደርጋል። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም። አይደለም ሀሳብ ልታንሳ የለም፣ አትችልም። ግን ጌታ ወይ ቆይ ግን ምን እያደረክ ነው? ግን ምን እኔ ብዙም አልተዋጠልኝም ያንተ ነገር ብለህ ለማለት እንኳን እድሉን አታገኝም። እግዚአብሔርን ልፍራ፣ እግዚአብሔርን ፍሪ፣ እግዚአብሔርን ፍራ። በዚህ ዓለም ውስጥ አይገባም አይመለከተውም አላሉ። በቻይና ጂንስ ተወጣጥሮ እኮ የሚሄድ እኮ ወጠፍሻ ጎረምሳ እኮ ነው እንደዛ ሲል እየሰማኑ። በጴንጤው መካከል የበቀሉ አረሞች፣ አረም እልሃለሁ ዲያብሎስ የዘራቸው ሰዎች። ጌታ አይችልም ማለት አይችልም፣ እዚህ ምድር ላይ አይችልም። ኢሌጋል ነው ኢሌጋል ነው። እግዚአብሔር አለ። እውነትህን ነው፣ አላወቀውም። እግዚአብሔር መንግስቱ ሁሉን ትገዛለች ነው ብሎ ነው። ሁሉን ትገዛለች። እያስፈቀደ አይደለም የሚገዛው። እስቲ አስገቡኝ ባካችሁ፣ ሐሳብ ልስጥ በዚህ ጉዳይ ላይ እያለ አይደለም። ሐሳብ አለኝ እኔም እዚህ ላይ የሆነ ድምፃችን ይሰማ ምናምን ነገር ብሎ እንደሚለው ከፈለገ እኮ አልኩ በመዝሙር 103 ላይ ማለት ነው። መዝሙር 103
ቁጥር 18 ወይ ማን ቁጥር 19 ላይ ያው ቃል ኪዳኑን በሚጠብቁት ትእዛዙትንም የሚያደርጉት ዘንድ በሚያስቡት ላይ ነው ካለ በኋላ እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም አንዳንዶችን ትገዛለች፣ ያው ሙሉ በሙሉ የመግዛት አቅም የለውምና ይላል ወይ ይላል ወይ? ማንን አስፈቅደው ነው የሚገዛው? መንግስቱ ስንቱን ትገዛለች? ሁሉን። ውይ እንዴት ደስ እንደሚለኝ እኮ አልኩ። መንግስቱ ስንቱን ትገዛለች? ሁሉን። ራሽያን ትገዛለች፣ ቻይና፣ አሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረት፣ የአረብ ሊግ፣ የእንትን ሊግ፣ ላሊጋ ብቻ የምትለውን በሙሉ ጥራ፣ ሁሉን ትገዛለች። ሀብታም፣ ድሃ፣ ወንድ፣ ሴት፣ ባሪያ፣ ጨዋ፣ ኦርቶዶክስ፣ ካቶሊክ፣ ፔንቴኮስታል፣ ጁዳይዝም፣ ሙስሊም፣ ቡዲዝም፣ ሂንዱዝም፣ ሹምቲዝም ማንንም ጥራ አልኩ። የነገስታት ንጉስ እንደሆነ አላወቁትም መሰለኝ። አየህ፣ የጌቶች ሁሉ ጌታ ነው። አማልክት ነን ብለው በተጠሩት ሁሉ ላይ ንጉስ ነው። ማን? እግዚአብሔር። ልታነጻጽረው አትችልም። እንዴት እኮ ድንቅ አምላክ እኮ መሰለ ብራዘር፣ እንዴት እኮ ድንቅ አምላክ መሰለ። ይሄ በካርቶን ላይ የተሳለን ሁሉ ዝም ብሎ አነጻጽሮ ስላሳዩ የሆነ ጢማም ሽማግሌ ስለው እንትና አቡነ እንትና ይባላል ምናምን ነገር ብለው በቃ አሉ እኮ አስተያዩት። ወይ እኔ እኮ ከስላሴ ፎቶ ይልቅ የኛው አባት ፎቶ በጣም ደስ ይለኛል ብላ የምትል ሴትዮ እኮ ሁሉ አለች። የኛው አባት አይተሻቸዋል፣ ግን እንትን አፍንጫቸው ስልክክ ያለ ነው። የሶስቱ ስላሴ ግን የተባለ ትንሽ አፍንጫቸው ደፍጠጥ ያለ ነው። በራሳችሁ ስራ እንደዛ ትቀልዳላችሁ ብራዘር። የስላሴ የሚባል ፎቶ የለም። አይተሻቸዋል፣ የሳቸው ግን ስልክክ ያለ ነው አፍንጫቸው ራሱ። አይታቻቸዋል። አንዳንዶቹ የአፍንጫቸው ቅጥነት ይህንን ስክሪፕት ያክላል። አይተልኛል። አንዳንድ ስዕል እርዝመቱ የአፍንጫው ርዝመት አንድ ክንድ ያህላል፣ ጭራቅ መስሎ ማለት ነው። አይኑ ምን አለፋህ ለህፃን ልጅ ገዝተን የምንሰጠው ኳስ አይነት ያክልላል። ግን አያዩ። ለምን ትልልቅ ሰዎች የሚጫወቱት ኳስ ለምን አያክልም? አያይም። እማያይ ኳስ እማያይ አይን የህፃን ልጅ አይን የሚያክል የትልልቆች አዳልትን ነው የሚያክለው። አይ የለም ብይ ነው የሚያክለው፣ እንትን በለው፣ አይ እንትን ነው የሚያክለው፣ ዳቦ ቆሎ ነው የሚያክለው ብለን ምንም ክርክር አናነሳም። ዳቦ ቆሎ የሚከል የህፃንም ልጅ ጭንቅላት ይከል አያይም። እስኪ አያይም በሉ ወንድሞችና ምዕመናን፣ ሞቅ አድርጋችሁት። አያይም። አያይም ማለት አያይም። በቃ አያይም። በማያይ አይን እንከራከር። ብይ ነው የሚያለው ብዬ ስለለምደው ግን ማትረዳኝ። አይ የህፃን ልጅ ጭንቅላት ነው የሚያለው። ትልልቅ እኮ አድርገው ነው የሳሉት። አይ ትንሽ ከፍ አድርገውታል፣ ትንሽ ደግሞ እንትን አበዛው፣ ትንሽ አይኑን ቀንስልኝ እኮ ይባላል ገና ሲሳል። ባለፈው እንደውም ዳጊ ሲናገር ነበረ። አይኑን ቀንስልኝ፣ አይኑ ትንሽ ያስፈራል። ልጆችም ድንገት ሲያዩት ሲወጣና ሲገባ ግድግዳው ላይ እዚጋ እንደዚህ ለጥፈ ነው ስላለ ብለው ማለት ነው። አንዳንዶቹ ካሳሉ በኋላ ያወርዱታል። ምን ነው ተብሎ ሲባል ልጄ እያየችው እየደነገጠችብኝ ነው ትንሽ አይኑ ላይ ማየ አይኑ ወይ አይኑ ያስፈራል እየተባለ ህፃናት እኮ ራሱ የሚፈሩት እኮ ነው ፎቶ። ህፃናት አይደለም ራሳ ስክ ብለህ ብታዩ ትፈራዋለህ። ማንጋጭላውን አትለውም እንደ ይላል የሀገሬ ገበሬ። ካርቶን አንጠልጥለህ ብራዘር ግን አያዩም። ደስ የሚለው አያዩም። አሁን ነገር ስትፈልገን አለመግባት አያዩ። በቃ ምንም ቻሉት። አያዩም ማለት አያዩም ማለት ማርያምን ብለህ ያልካት ፎቶ ብለህ ያልካት አታይም። ተክለ ሃይማኖትም አያይም፣ ጊዮርጊስም አያዩም። በአንድነት አያዩም አልኩ። ይህንን አክልህ የማንቸስተር ዩናይትድ የሚጫወቱበትን ኳስ አክልህ ብትሰራውም አያዩም። እችንም አክልህ ብታሰራትም አያዩም።
እና የጻድቁ አባታችን ግን ስላልሆኗቸው ደስ አይሉሽ? ስልክክ ያሉ ናቸው ብላ ትላለች። የስላሴ ተብለው የተሰሩት በባለፈው ጥቁሮቹ ስላሴዎች ያየኋቸው ስላሴ ብለው የተባሉት ጥቋቁሮቹ ያየኋቸው በጣም ነው። በጣም እኔም በኢየሱስ ስም ብያለሁ ሳይ ማለት ነው። እና ኤርሚሻ ደንግጣለ። አንተም ታዲያ ምን ጉራን ትቸረችራለህ ብለህ ብትለኝ በኢየሱስ ስም ነው ያልኩት። ሳየው የት አካባቢ እንዳደረኩት አይዶ ነው ገና ሳየው ማለት ነው። ማን ይሞታል ብራዘር ወት ግድም ነው ያለው። አይ ይሄማ ቆንጆ ነው ይኸውልኝ ማለት ነው። ይኸው ብራዘር ስድብ ነው። እና የጻድቁ አባታችን እያሉልህ ማለት ነው። የእሳቸው እኮ አፍንጫቸውን አይተሻቸዋል፣ ግን ስልክክ ያሉ ናቸው ይባላል። መጽሐፍ ምን ይላል? አብን ያየው ማንስ አለ ይላል። ማንም በቅፉ ያለ አንድያ ልጁ ነው ስታረከው ብሎ የሚለው አንተ የታየኸው ማንም ሊቀርበው በማይችል ብርሃን ውስጥ ለእሱ ለዘላለም ይኖራል ብሎ ቅዱስ ጳውሎስ ጻፈ። አንተ ግን አብ እንደዚህ ነው ብለህ ደግሞ እኮ ጣታቸውን አይተልኛል። ሊያማትብ እኮ ነው እንደዚህ ብሎ የእሳቸው መልካቸው ደስ ሲል ግን ይላሉ እግዚአብሔር አይዘበትበትም እኮ ነው ብዬ የምልህ። አምላካችን ትልቅ ነው። በተቀደሰው ተራራ ደግሞ ምስጋናው ብዙ ነው። ከማንም ጋር አብረህ አተካክለህ አታመሰግነው። አምላካችን እግዚአብሔር ትልቅ ነው። በተቀደሰው ተራራ ምስጋናው ብዙ ነው። ምስጋናው ብዙ ነው። ማንም እሱን የሚመስል የለም። ጾምን አውጁ ጉባኤን ጥሩ ብሎ ሲል እግዚአብሔር በነቢያቱ በኩል ለፐርፐዝ ነበረ የጾሙት። የአሕዛብ መንግስታት ጾመዋል እንደ አሦራውያን አይነት። የእስራኤል መንግስታት በየዘመናቸው ጾመዋል። የእስራኤል ነቢያት በየዘመናቸው ጾመዋል ከመጣባቸው መዓት እግዚአብሔር እንዲመለስ ብለው ከህዝቡ ጋር ሆኖ። ኢየሱስ ግን መሲሁ ግን ይወርዳል ይወለዳል ብሎ ግን የጾመ አንድ ነቢይ የለም። ከከፈትኩ ይሄን ቤት 2 ሰዓት ሞላኝ። ሮያል ብቻ ገባ እና አንድ ወንድም ገባ። እሱኛው ብሶቱን ተናገረ። ብሶት የወለደው ማነው? ያሸ የሚባል ሮያልም በቃ ጠይቆ የሐዋርያት ጾም ነው ብለው አሉት። ወይ እሱ ራሱ የሐዋርያት ጾም ብሎ ነው ያለው። ግን የሐዋርያት ጾምና የነቢያት ጾም የተለያየ ነው በኦርቶዶክስ። የሐዋርያት ጾም ሰኔ ላይ ነው የሚጾመው። የነቢያት ጾም ታኅሳስ ተብሎ የሚባለው ከህዳር 14 15 ጀምሮ የሚጾመው ነው። ለምንድነው የነቢያት ጾም ብላችሁ ያላችሁት ብለን እየጠየቅን ነው። ወፍ የለም መልስ። ለምን ነቢያት ይህንን ጾም አልጾሙም? የገና ጾምን አንድ የጾመ ነቢይ የለም። የሐዋርያትን ጾምም ሰኔ ጾም የሚባለውን ሐዋርያቱ አንድም ቦታ ላይ አልጾሙም። አንድም ቦታ የፍልሰታ ጾም የሚባል ሐዋርያቱ ጾሙትን ብለህ አንድም አልጾሙም። አንድም እንደ ኤርሚማ ሁሉንማ ተቃውማ አችለውን ብለህ ካልክ ብራዘር፣ እንደ እግዚአብሔር ቃል ያልሆነው የትኛውም ነው የምንቃወመው። አንድም የጾመ ነቢይ አታሳዩንም። ይህንን ማድረጋችሁ ሳያንስ ደግሞ የእግዚአብሔር ሕዝብ ጴንጤው አይጾምም ብላችሁ ማለታችሁ ግን ድፍረት ነው። ስለዚህ እዚህ ለምሰሙ ሰዎች የገና ጾምን ማንም የጾመ ነቢይ ማንም የጾመ ሐዋርያ የለም። በክርስቶስ ቤተክርስቲያን ታሪክ ውስጥ የማይታወቅ ጾም ነው። ይታወቃል ብለው ካሉ ከመጽሐፍ ቅዱስ መጥተው ይንገሩን፣ ያሳዩን። የቆሮንቶስ አማኞች ይጾሙት ነበር ይህን ጾም። የነቢያቱን ጾም ይጾሙት ነበር የቆሮንቶስ አማኞች። የሮሜ ቅዱሳን፣ በቆላሲያ ሲኖሩ የነበሩ ቅዱሳን ይጾሙት ነበር። የተሰሎንቄ አማኞች ይጾሙት ነበር ወይ ይሄን ጾም? የገላትያ ቅዱሳን ይጾሙት ነበር ይሄን ጾም?
የነቢያት ጾም ስለሆነ ነቢያት ማለት እነ ኢሳያስና ኤርምያስ ማለታችሁ ነው። በምስረታቸው የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚቀድሙ አብያተ ክርስቲያናት ናቸው። አሁን ስማቸውን እየጠራው ያለሁት ይጾሙት ነበር። ይህን ጾም በእውነት እነ ጴጥሮስ ይህን ጾም ይጾሙት ነበር። እነ ኢሳያስ ስለ ጾሙት እኛ ምንጾም ብለው የለም። በእግዚአብሔር መጽሐፍት ውስጥ አታገኙት። ውሸት ነው። ስለዚህ እግዚአብሔር የሚወደውን ጾም እንጹማ። ጾም ከእህል ከውሃ መቆጠብ ብቻ ሳይሆን ከኃጢአትም ጭምር መራቅ ነው። ከወተት መራቅ አይደለም ጾም። ስለሚበላና ስለሚጠጣ ነገር ልንገራችሁ ወንድሞች እናቶች። ወይ ዛሬ እኮ በጠዋት ድንገት ተሳስቼ ማኪያቶ ይጣት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ወይ ይገርምሻል። በጣም እንትን አለችኝ። አሁን በቃ እያጥወለወለኝ ወደ ውጭ ለማውጣት ጉሮሮ ጭምር እንትን ጣቴ ላከው ለማውጣት ፈልጌ ወይኔ ህዝቤ ምን ኃጢአትን ለማውጣት ይሄን አልፍ ተጣጣሪ እህትዬ፣ ለምን ማማሳያ አትልኪበትም በጉሮሮሽ? ጣቴን ትናልኩት እና ብዙ ነው የጠጣሽው? አይ ብዙም አይደለም ግን አንድ ጆግ ነው የጠጣሁት። እንዴ ታለ እንዳማረብሽ እያጋሳሻቱም እንዴ ከኃጢአት ራቂ ወተቱ ሰይጣን እንዴት ይባጥቤ ይጮትብ ወንድሜ። አንተ አንደኛው መቶ ክፍለ ዘመን ላይ የኖርክ ትውልድ መጽሐፍ ቅዱስ አታነብም እና ምን አይደል? አይ ምንሽ ተሳስቼ ነው። ድንገት ደግሞ እንትን ጥምም ነበረኝ ዝም ብዬ በቃ እሱም ደግሞ ሰተት እያለ ነው የሚገባው እና ጠጣሁት እና ምን ያህል የጠጣሁት አንድ ጆግ ነው። እና ጣቴን ይኸው ከተትኩበት እንዲወጣ ፈልጌ ነበር። ምንም አልወጣ ብሎ አለኝ እና ምን ይሻለኛል? በሂጂና ለንስሐ አባትሽ ንገር ይሉሻል። እኔ እኮ ትዝ እያለኝ ነው። ውልብ ይልብኛል አልኩ ድሮ። አቤቱ ጌታዬ ኢየሱስ ከዚህ ሁሉ ግብዝነት ከሞላበት ኑሮ ስላወጣን አንተ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እኮ እናውቃለን ይላል ዮሐንስ በመልእክቱ። ውይ ጌታዬ፣ የኔ አባት፣ የኔ ትሁት ኢየሱስ ክርስቶስ ገላገልከኝ። እኔ አንድ በህይወት ዘመኔ የማረሳው አባቴ በህይወት እያለ ማለት ነው እኔ አገር ቤት በነበርኩበት ሰዓት ላይ የማረሳው አንድ በደንብ የማረሳው አንድ ነገር አለ። እሱም ፋዘር የጾም መግቢያ ምናምን ነገር እያለ ፍየሎች ምናምን ነገር ያርድ ነበር። በጎች፣ ፍየሎች ማለት ነው። እና በጎችና ፍየሎቹ ደግሞ አብዛኞቹ የወንድሜ ናቸው፣ የታላቅ ወንድሜ የቤት ውስጥ ያሉት። እሱም ከተነጫነጨ በቃ ፋዘር አላሳዝነውም ብሎ አያረግም። ስጠኝ ይለዋል፣ አይሰጥም። ይኸው ጌታ ኢየሱስ ምስክር አልኩ። ለእኔ ደግሞ ሰጥቶኛል ወንድሜ። ፋሲካ ጾም ሊገባ ታላቅ ወንድሜን ፍየል ስጠኝ ብሎ ሲለው አልሰጥም አለ። አይኑን አፍጥጦ ታላቅ ወንድሜ አልሰጥም። እና ፋዘር በጣም ተናደደ። የእኔ አባት እኮ ነው ብዬ የምልህ በጣም ተናደደ። አልሰጠኝም፣ አልሰጥም። እና ወደ እኔ ጋር ዞር አለና አንተ ስጠኝ፣ እኔ ለአንተ እችን ጥጃ ሰጣለሁ ብሎ ጥጃዋን ሰጠኝ። ያን የምትጠባ ጥጃ ነበረች። እና አባቴ ተናዷል በታላቅ ወንድሜ። ምንም ሳንበላ ፋሲካ ሊገባ ነው። እንቁላል ምናምን ነገር አለ፣ ዶሮ ምናምን ነገር ብዙም አይመቸውም ፋዘር። ስጋ ብቻ እንደዚህ ያዝ የሚል ነገር ይወዳል። እና ገጠር ነው፣ ቅርጫም ደግሞ አልነበረም። እና ስጠኝ አለኝ፣ ሰጠሁትኝ። በቃ ጥጃዋን ለአንተ ሰጥቻለሁ፣ ቃሌ ነው አለ። በእርግጥም ቃሉን አከበረ። ጥጃዋ አድጋ ላም ሆነች አልኩ።
ላሞና ብዙ መውለድ ጀመረች። እስከ ቅርብ ጊዜ ድረስ የኤርሚያስ ላም እየተባለች ነው የምትባለው። ብዙ ወልዳለች። ያቺ ጥጃ አድጋ ማለት ነው። ይኸው ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁሉ እየሰሙ ነው የምነግርህ። እና ፍየሏ ታረደች። እዛን ቀን ስንጨቃጨቅ እሁድ ከሰዓት እኩለ ቀን ላይ ነው እንደዚህ መሰለኝ፣ እኩለ ቀን ወይ ከእኩለ ቀን በኋላ ነው። ፋሲካ ሰኞ ሊገባ እኩለ ቀን ላይ ነው ወይ እኩለ ቀን ላይ ይመስለኛል። ገበያ ምናምን ነገር ነበረ። እኩለ ቀን ላይ ወይ ከእኩለ ቀን ትንሽ አልፍ ያለ ማለት ነው። ስጠኛ ላይ ሰጣሁትኝ። አርፈ ተቀመጥ ብራዘር። አሁን ምን ልታደርግ ነው? አንድ ቁጥር ምጽፈው እና ታረደች። ስትታረድ በጣም ስብ ሆነች። ፍየል ናት። የፍየል ጠቦት ስብ አልኩ። ስብ በቃ በጣም ቆንጅዬ ፍየል፣ በቃ ስጋዋ በጣም የሚያምር ሆነች። ብሉ ተብሎ ሲባል ያው አልሰጥም ብሎ ያለው ወንድሜ ሙሉ ለመብላት ነው። አብሮ አልሰጥም ብለሃልና አትበላም ብሎ አላለም። ወላጅ አባት ወንድም አባት ወላጅ በልጆቹ ላይ አይጨክንምና አልሰጥም ብሎ ያለውን ናቁጭ በልና ብላ አለው። ጥብስ በላን፣ ጥሬ በላን፣ ቅቅል ይሰራ ተባለ። ደግሞ ሁሉም በየቤቱ አርዷል። ሌላውን እንኳን ጠርተን እንዳይረዱን አዶኖ እንዴት እንደሆነ ብቻ እስከ እኩለ ሌሊት ድረስ ስንበላ ነበረ። በማግስቱ ሰኞ በሙሉ የጋጥኖ አጥንት ስጋው ጥርሳችን ላይ ያለ ፋሲካ ገብቶ ስቃይ። በማግስቱ ሁሉ ስጋውን ስናወጣ ነበር ከጥርሳችን ላይ ማለት ነው። ያለ ሃይማኖተኛት ማለት እንደ ስቃይ ውስጥ ነው የሚከትህ። ስጋውን ምን እንዳደረግ ነው አይዶም ተዘልዝሎ ይሰቀል ምን ይደረግ አላውቅም። የበላኑ አበላል በኢየሱስ ክርስቶስም በቃ አንተ ቶሎ በይ ያላት እናቴ፣ ቶሎ በይ ይህንንም ብሉት ብለው ሩጫ ስቃይ። ኢየሱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። የኔ አባት እንደዚህ አድርጎ አይደለም ሰኞ ማክሰኞ ሁሉ ሲያጋሳን የያዘ የፍየሏ ስጋ ነበር የሚያጋሳን። የእያንዳንዳችን ሆድ በተለይ የልጆቹ የቃልቻ ዲቤ ይመስል ተወጥሮ አልኩ። ምክንያቱም በልተን በአፍንጫቸው እስኪወጣ ድረስ አይነት እንዳለው ጌታ በላን። አሁን እኛ ጾም ነው የሚባለው ወንድሜ። አሁን እኔ ማርቆስ 16 ማርቆስ 7ን ሳነብ ትዝ ይለኛል አልኩ። ወይኔ ቋንጣ ይመስለኛል። አዎ ቋንጣ ይመስለኛል የተደረገው የነበረው። እኔ ደግሞ ጥሎብኝ በቃ አንዱ ሰውዬ እንዳለው ማለት ነው ሽሮ ከሚያበሉኝ በሬ ዝም እየተደግፌው ብገባ እጽናናለሁ ብሎ ያለው አለ። ሆዴ ይሞላል በተስፋ ሆዴ ይሞላል ብሎ ያለው አገልጋይ አለ። ስሙን አልጠራም፣ አውቀዋለሁ፣ ታውቁታላችሁ ብናገር። የኢትዮጵያውያን ሴቶች ደግሞ የሚሰሩት ምን ሌላ ታዲያ? አረቦች ሽሮ አይሰሩም። ግን የምልህ አንዳንድ ሴቶች ልበል የኢትዮጵያ ሴቶች ብዬ ካልኩ አጠቃላይ ጅምላ ነው የማደርገው። አገር እኮ መሮን ብን ብለን እንድንጠፋ የሚያደርግ እኮ አሰራር የሚሰሩት አንዳንዶቹ። ጌታ ኢየሱስ ምስክር እኮ አልኩ። በተለይ አዲስ አበባ ውስጥ ወይኔ አንድ ፊቱ ሽሮውን መተው ቢሰጡን ይሻላል። እሱ ጣዕም አለው። ቃሪያ፣ ሽንኩርት ምናምን ነገር አድርገውበት ወጥ ተብሎ አልኩ። በጣም ብስጭት ብሎ የምታውቁት አገልጋይ ነው። ሽሮ ከምበላ አለ በሬውን ራሱ ተደግፌው ብውል አጋሳለሁ ብሎ ያለው ነገር በጣም ትስቃላችሁ አይደል? ሆሲ ትስቃ ያለሽ አይደል? ይህ እንግዲህ እስቲ እናያለን ወደፊት ሽሮ ስትሰሩ ማለት ነው።
እንደ ሽሮም ጤነኛ ምግብ የለም፣ እንደ ሽሮም ደግሞ እንድጠላው የሆንኩት ምግብ የለም። አሁን ሚስቴ መለሰችው ማለት እችላለሁ። ያንን አምሮቴም ማለት ነው። ብዙዎቻችሁ ስቃችኋል፣ እህቶች በተለይ ታውቂዋለሽ ማለት ነው። በእውነት ፎቶ ባነሳው ያንን ሽሮ ፎቶ ባነሳው ቪዲዮ ቢኖር ኖሮ አሁን ላይ ባሳያችሁ ነበር። እሱን የሰራች ሴት በእውነት እርሜ እሰማለሁ። በሽሮ ጦርነት ልትከፍትብን ነው አይደለም? እና አዲስ አበባ የተሰጠንን ሽሮ ነው አንዱ ጋር በጣም የሚሮጠው ሽሮ ነው አንተ የምታወራው አይደል እንዴ? ኧረ ስንት እኮ ነገር እኮ ስንት እኔ እንኳን በቻ አቅሜ ስንቱን አየሁትኝ። ስንት እኮ ነው የተሰቃየ ነው። እና ሽሮ ማነው ያንን ስጋ በልተን እስከ 3 ቀን ድረስ እኔ አስታውሳለሁ። ሲያጋሳን ራሱ የፍየል ስብነት ነው ራሱ ነበረ ስጋው። ይሄ ምንድን ነው የሚባለው? በሃይማኖት ቤት ስትኖር ማለት ነው። ቆይ በቆሎ ትምህርት ቤት እንደኔ ተምራችሁ ያደጋችሁ ሰዎች ካላችሁ 77 ቁጥር ጻፉልኝ። በቆሎ ትምህርት ቤት በየአቁፋዳችን ውስጥ በበጋው ስንለምን በየሰው ቤት እየዞርም ማለት ነው በእንተ ስማ ለማርያም እያለም ማለት ነው ስንለምን ግማሹ እጁን የጠረገበትን ግማሹ ንጹሕን ይሰጠናል። ግማሹ ከሽሮ፣ ግማሹ ከጥሬው፣ ግማሹ በልቶ የተረፈው የስጋ ምናምን ነገር ሁሉን ምን ይሰጡን። እዛ አቁፋዳ ውስጥ እንይዛለን። ሁሉን ሰብስበን ማለት ነው። እሺ ታሽ ተምራል። ከዛ ኮቾሮ እናደርቀዋለን። ኮቾሮ እንጀራውን ካደረቅም በኋላ ኮቾሮ እናስቀምጣለን በማዳበሪያ በምናምን ነገር አድርገን ማለት ነው። ኦኬ። ከዛስ የፋሲካ ጾም ሁሉ ገብቶ እንበላ ነበር። በፋሲካ ጾም ውስጥ የቆሎ ተማሪው የስጋ ኮቾሮ ሁሉ ኮቾሮን ሲበላ ስጋ ውስጡ ያለበት አጥንት ያለበት ሁሉ በሙሉ እያወጣን እንበላለን በፋሲካ ማለት ነው። ምን ብለው ይሉናል? እመቤታችን አቁፋዳውን ባርከዋለች። ስለዚህ አጥንቱን እያወጣ ብትግጠውም በፋሲካ ጾም ላይ ያው እሷ ስለባረከችው ችግር የለውም ብለው ይሉዋል። ሎክ ብራዘር የሚሰራብንን ንግድ ማለት ነው። እና ስከተከተልህ ነበር እኔ በፋሲካ ጾም አጥንት ማለት ነው። እውነት ነው አይደል? ዘክርስቶስ አዎ፣ አልዋሽም እንዴ? እኔ የቆሎ ተማሪ እኮ ነኝ። አጎዛ የለብሽ አልኩ። በተለይ አስታውሳለሁ ደብረ ማርቆስ ግምጃ ቤት ኪዳነ ምሕረት በቅኔ ትምህርት ቤት በነበርኩበት ሰዓት ላይ ብዙም ሳልቆይ ረብሽ ነበረ። አንድ ህዳር ጽዮን ነው አይ ቲንክ ማህሌተ ጽጌ ይመስለኛል። ከመስከረም 26 እስከ ህዳር 6 ባለው ላይ ወይ የህዳር ጽዮን ወይ የማህሌተ ጽጌ ላይ የቆሎ ተማሪው የግምጃ ቤት ኪዳነ ምሕረትን ታውቃለህ? ዘክርስቶስ ኦኬ። የግምጃ ቤት ኪዳነ ምሕረት የቅኔ ትምህርት ቤቱ ተማሪዎች ገና በገባው ብዙም ወራት ሳልቀመጥ አንድ ሌሊት ክትክት ተነሳ፣ ድብድብ በቄሱና በዲያቆናቱ መካከል ማለት ነው። ማለት በቆሎ ተማሪው መካከል። ይሄ የቆየ ዘመን ነው የምነግራችሁ። በቃ እኔ ጥዬ ሄድኩኝ ከከተማ ማለት ነው። አይ ቲንክ ወደ ሉማሜ ነው ምናምን ነገር ወደ ደጀን አካባቢ የመጣ ይመስለኛል፣ ወይ ወደ ፍኖተ ሰላም ይሁን አይዶ ነው፣ ወይ ዛ ማኑኤል አካባቢ ሊቀመጥ አላስታውሰውም። ግን ከዛ ሙቭ አድርጌ ወጣሁ እና እዛ ያለን ራሱ በደረቀው ኮቾር ውስጥ ስጋ ሁሉ አለ። ጾም እንዳይባል እመቤታችን አቁፋዳውን ባርከዋለች ተብሎ የሚባል ነገር አለ።
እዛ ይከተከትልሃል። ከዚህ ሁሉ ብራዘር ይሄ መጽሐፍ ቅዱሳዊ ያልሆነውን ትምህርት ተዉና መጽሐፍ ቅዱሳዊ የሆነውን ትምህርት ያዙ። መጽሐፍ ቅዱሳዊ የሆነው ትምህርት ጌታ መጾምና መጸለይን እንዲገባን ነግሮናል፣ አስተምሮናል። ለሐዋርያቱም ነቢያቱም በብሉይ ኪዳን አድርገዋል። ክርስቶስ ይወርዳል ይወለዳል ብለው የጾመ ነቢይ አንድም የለም። አንድም ማለት ነው። አንድ ለመረጃ አንድ አያቀርቡም። ጠይቋቸው። በየቤታችሁ በየቤተሰብ በስራ ቦታ በጓደኝነት በካፌ ውስጥ ስትሰባሰቡ ለምንድነው የገናን ጾም የምትጾሙት በለዋቸው እስቲ። ኦርቶዶክሳውያን ወገኖቻችን ባል ሚስትን ጠይቃት፣ በትዕግስት በልበ ሰፊነት ጠይቃት ሚስትህን። ባልሽን እስቲ ጠይቂው እህትዬ፣ ሳትረብሽው ጠይቂው። ግን ለምንድነው ሃኒ ለምንድነው የምትጾሙት በይው። ኦርቶዶክስ እምነት ተከታይ ከሆነ ባልሽ ለምንድነው ግን የገናን ጾም የምትጾሙት? እስቲ የገና ጾም መሰረቱ የት ነው? መጽሐፍ ቅዱሳዊነቱ ምን ያህል ነው? መጽሐፍ ቅዱሳዊ መረጃ አለ ሆይ? እስኪ አሳየኝ፣ ንገረኝ። እኔ ለመማር እፈልጋለሁ። ከብሉይ ኪዳን ነቢያት እነማን ነበሩ ይሄን ጾም ይጾሙት የነበረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ታሪክ ይታወቅ ነበር ወይ? ከመቼ ጊዜ ጀምሮ ነው የነበረው? በባለፉት ትውልዶች የትኛው ትውልድ ነበር አድርጎት ያለፈው? በስንተኛው ሴንቸሪ ብለሽ ጠይቂዋ። የጥያቄ ናዳ አውርድባት እሷም ላይ አይኔ እናቴ አባቴ ሃይማኖቴ ጥብቅ ጥብቅብቅ ምናምን ነገር ብሎ የሚል ነው። እንደዛ አይደለም። መጽሐፍ ቅዱሳዊ መረጃ አምጡ በሏቸው። አንድ አያሳዩአችሁም። ሚስት ልትወራጭ ልትበሳጭ ትችላለች እንጂ አንድ መረጃ አታመጣም። ንስሐ አባቷን ሁሉ ጠይቃ። ባልሽ ሊወራጭ ሊበሳጭ ይችላል እንጂ አንድ መረጃ አያመጣም። አንድ። ስለዚህ መጽሐፍ ቅዱሳዊ ያልሆነን ጾም እየጾሙ እነሱ መጽሐፍ ቅዱሳዊ መረጃ ሊያቀርቡበት የማይችለውን ጾም እየጾሙ ጴንጤ አይጾምም ጴንጤ ሆዳም ነው ብላችሁ የምትሉትን አቁሙ ነው ብለን የምንላችሁ ወገኖች፣ አቁሙ። እንደዚህ አይነት ድራማ አትስሩ። የጴንጤ ጾም እንደናንተ በአዋጅ እየተነገረ ነጋሪት እየተጎሰመ የጴንጤ ጾም የጾም በየአይነት እየበላ የሚጾም ጾም አይደለም። ስትጾሙም ምጽዋትም ስትሰጡ ስትጸልዩም ሁሉንም በስውር አድርጉት ነው ያለው። በስውር ጌታችን ኢየሱስ ክርስቶስ እንደዚህ ነው ያስተማረው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ትናንትና አይተናል። ስትጸልዩም በስውር ስትጾሙም በስውር ምጽዋትም ስትሰጡ በስውር። ኦርቶዶክስ ስትጾም በአደባባይ ዓለም ይልኝ ይወቅልኝ እያለች፣ ሲሰጡስ በአደባባይ በየማዕዘኑ ድንጋይ ላይ ሆነው አንድን የኢትዮጵያን አንድን ብር ዶልቼ አድርገው 10 ቦታ ይበትኑትና ቅጭል ያደርግልሃል። ወይ ይሄ ሰው ሰጪ ነው ተብሎ እንዲባል ማለት ነው። ቅጭል ስለምን ተማነው? ስለ ማርያም ለሰለ ቅጭል እና ድሃው ደግሞ እዛው ቆሞ ሳንቲም ስትወረውለት ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግል ብሎ ሲል አሚን ይልልሃል ቆሞ። አንተ 10 ሳንቲም ሰጥተህ ዶልቼ ሰጥተህ መንግስተ ሰማያት የምትገባ ከሆነ ከሰማያት ወርዶ ከድንግል ተወልዶ ክርስቶስ የሞተው ሞት ከንቱ ነው ማለት ነው። በድሃ ምርቃት የምትገባበት መንግስተ ሰማያት የለም እኮ ነው ብዬ የምልህ። የለም። አንተ ሞተህ ከዕለት ጉዞ ፍታት ጀምሮ 12ንም 40ንም 80ንም ሙት ዓመት እስከ 7 ዓመት ድረስ ብታበላ መጥቶ የበላው ቄስና የበላው የተጠራው ህዝብ ሁሉ ነፍስ ይማር ነፍሳቸውን በአጸደ ገነት ያኑርልን፣ ያኑራቸው አያኑራቸው ምናምን የፈለግ አያኑራቸውም ተብሎ ቢባል አንተ ሲኦል መግባትህ የማይቀር ነው። ያኑራቸውም ተብሎ ወይ ህዝብ ሁሉ በልቷል እንግዲህ ብሎ የሥላሴ መንግስት ይሄ ሁሉ ህዝብ በልቶ እንግዲህ ነፍስ ይማር ብለዋል። እኔም ደግሞ ይህንን ሁሉ ሀሳብ ሰምቼ ማር ሀሳባቸውን ላከብርላቸው ይገባል ብሎ የሚቀልድ የእግዚአብሔር መንግስት ያለ እንዳይመስልህ። እርስ በርስ ተበላልተህ አንተ እዚህ አባትህ በሲኦል አፈር ደቼ እየበሉ ነው። አንተ እዚህ ደግሞ ለቀሩት ልጆች እንኳን ራሱ እንዳይሆን ሀብት ንብረትን ጧ አርገህ እየተበላ ነው። ነፍስ ይማር ብለዋል። ነፍስ ይማር ወይ የአባቴ እኮ ለቅሶ ሰርግ ነበር ይላሉ። ሰርገውን ድል ብሎ አቤት ሞታቸው ሁሉ እንኳን አማረ ይላል። ብራዘር ከኢየሱስ ተለይተህ የሚያምርልህ ሞት የለም።
አባት ዘመኑን ሁሉ የደገመበትን ጥሪት ልጆቹ እንኳን ቁጭ ብለው እንዳይበሉት ያቺ ድሃ እናት ያቺ ድሃ ሚስት ከነ ልጆቿ እንኳን በቀሪ እግዚአብሔር በሰጣት የህይወት ዘመን በልታው እንዳኖር አባትሽ ማነው ባለቤትሽ ነፍሱ በሲኦል እየተሰቃየች ነው እና በደግሽለት ሙት ዓመት መታሰቢያ የምታደርግለት ሪፈር እናደርጋለን እያሉ ማለት ነው። በጣም እኮ ነው የሚቀለደው። በጣም እኮ ነው የሚቀለደው እኮ ነው የምልህ። የኔ የአባቴ የእህቱ ልጅ አሁን በሕይወት ትኖራለች። ጋሽዬ ነው የምትለው አባቴን ሞቶ ከዘቤ ነግራቸዋለሁ ደጋግሜ ማለት ነው። ህልማየው አለች በወንድሞቼ በኩል ስለክ ህልማየው ምን አየሽ? ጋሽዬ በሰማይ ሆኖ እየተሰቃየ ነው እና እርኳታ ህልሙን በወንድሞቼ በኩል አስልካ የኔን አባት እኮ ነው ሞቶ እና ልጆቼ ካሉበት ሃይማኖት ከዚህ ከአዲሱ ሃይማኖት ወደዚህ ካልተመለሱ እኔ በዚህ ልሰቃይ ነው ብሏል አለችላ። እና ለእኔ ደውለው ነገሩኝ ወንድሞቼ። ለወንድሞቼ ደግሞ እኔ ወንጌል የነገርኳቸው ታናናሾቼ ናቸው። አለች እንደዛ አልኳቸው። አዎ አላወቃችሁኝም። ኤርሚያስ አይተንፍሶ አበበ እባላለሁ ሙሉ ስሜ። እሺ አላወቅከኝም ብራዘር። በስጋ የወለደኝ አባቴ እሱ ነው። በመንፈስ የወለደኝ የኢየሱስ ልጅ ነኝ አልኩ። የእግዚአብሔር ልጁ ነኝ። እና ፋዘር ታዲያ ምንም ዱጭ አላለብህ ምንም አላሳዘነህ ብለህ ካልከኝ ብራዘር ዳር ያዝላለሁ። እሷ ቅዠቷን አይደለም ትክክለኛ ህልም እንኳን ብታልም ምን አላለች? አባት ማነው ልጆቼ ከዚህ ካሉበት ከአዲሱ ሃይማኖት ቢወጡ እኔ ከዚህ ስቃይ ተርፋለሁ ብሎ አለ። በህልም አየሁት እና ጋሽዬ አሳዘኔ ብላ አለቀሰች። አጎቷ ነው ታለቅሳለች። ኦኬ እና ኤርሚሻ ምን ነበር መልስ ብለህ ካልከኝ አንድ ወንድሞቼ ነው የነገርኳቸው እንዳትቀልዱ አልኳቸው። እምቢ ወደኋላ መመለስ የሚባል ነገር የለም። እዚሁ ጽኑ። በቃ እውነቴን እኮ ብዬ የምልህ ኤርሚ ጨካኝ ነህ ብለህ ካልከኝ ለዓላማ ጨካኝ ነኝ አልኩህ። ከኢየሱስ ክርስቶስ የሚለየኝ የትኛውም ነገር ወደ ጉድጓድ ይግባ እኮ አልኩህ። ወደ ጉድጓድ ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ህይወት እናወራላችኋለን ብለው ሐዋርያቱ አውርተውናል። ጌታ የነገራቸውን በመጽሐፍ ጽፈውልናል። መጽሐፉ እጄ ላይ ደርሷል። መጽሐፉን አምኜዋለሁ። አምኜ በስሙ ህይወት ሆኖልኛል። አለቀ። አለቀ እኮ አልኩህ። አለቀ። ጉዳይ ነው፣ እኔ አይመለከተኝም። ኢየሱስ ጋር ስትመጣ ወራጅ አለ እልሃለሁ። ዳር ያዝ ነው ብዬ የምልህ አባት የለም፣ እናት የለም፣ ሚስት የለም፣ ወንድም የለም፣ ልጅ የለም፣ አክስት የለም፣ የአክስት ልጆች የአጎት ልጆች የሚባል የለም። ጎሳ ብሔር ምናምን ነገር በቀየው በወንዙ በምናምን ያደግን የሚባል ነገር የለም አልኩ። የለም። በይልቅ አንቺም በጊዜ ወደ ጌታ ብትመጪ ይሻልሻል ብላችሁ መልሱላት። ንቅንቅ እንዳትሉ አልኳቸው ወንድሞቼ። እዛ ጀግና ወንጌል ስለሆነ የወለዳቸው ነገሯታ። እንደዚህ ብሎ ቀልድ የለም አሏት። ይመስልሃል? ጋሽዬ ያላለችንም አባቴን እኮ ነው እንደዛ ያለችው። ጋሽዬ እንትን ልጆቼ ይመለሱ ብሏል ከአዲሱ ሃይማኖት። ለምዳችኋል፣ እንደዚህ ለምዳል። እርፍ ጨብጦ ወደ ኋላ መመለስ የለም እኮ አልኩ ብራዘር። አይቼዋለሁ ውዴን፣ አይቼዋለሁ ውዴን፣ አይቼዋለሁ ውዴን። እስትንፋሴ ከኔ ላይ ትቆረጥ አልኩ። እሱን ከመከተል አይደለም ያደረግኩት ቀን አይደለም ያሰብኩት ቀን እስትንፋሴ ከኔ ላይ ትቆረጥ። ፍቃዴ ነው፣ ቃሌ ነው። ውዴ ኢየሱስ አይቼዋለሁ፣ በዘመኔ አይቼዋለሁ ማለት እኮ አይቼዋለሁ። በህይወቴ ሲያድነኝ አይቼዋለሁ፣ ሲያሳርፈኝ አይቼዋለሁ። ጥላ ከለላ አምባ መጠጊያ የዘላለም አባት ሲሆነኝ አይቼዋለሁ። አባቴ በዚህ ምድር ላይ ባለበት ጊዜ ብቻ ነበር አባቴ ተብሎ የተባለው። የዘላለም አባት ተብሎ አይጠራም። ከመቃብር በታች
ተኝተዋል፣ ትንሣኤን ይጠባበቃል። በክርስቶስ ኢየሱስ ያላመኑ ሊፈረድባቸው ባለ ሰዓት ላይ ለፍርድ ይነቃል ማለት ነው። ነግሬዋለሁ ብራዘር። እንደዚህ ማወራው የስጋ አባቴ ላይ ነው። ነግሬዋለሁ በህይወት እያለ ጌታ ይሻልሃል፣ ጌታ ይሻልሃል አባዬ ብዬ ነበር የምጠራው። ጌታ ይሻልሃል እሱ ነው የምመስለው። ኦኬ እሱን እሱን ከ10 ልጆች ውስጥ ኦኬ በአባቴ አልቀልድም፣ መተኪያ የለውም በምድር ላይ አባቴ ነው። ኦኬ ወንድሜ ልብ በል። የኤርሚያስ አባት ስለሆነ ልጅየው ሰባኪ ነውና በልጅየው ምክንያት መንግስተ ሰማያት ይገባል የሚባል የሂሳብ ስሌት የለም። ትጠየቃለህ፣ በእያንዳንድ ትጠየቃለህ አልኩ። እናትህ ብትሆን ትጠየቃለች፣ አክስት አጎት ቢሆን ይጠየቃል። አታመልጥም ከእግዚአብሔር ፍርድ። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል። እና ብዙዎች አሏቸው አይደል? በህልም አየን፣ የሞተችዋ አያቴ በህልም አየን። ምን ሲሉ አየች? እባካችሁ ልጆቼ ከዚህ ከአዲሱ ሃይማኖት ተመለሱ፣ እናንተ ከተመለሳችሁ እኔ ከዚህ ከምሰቃይበት እሳት ውስጥ እወጣለሁ ብላ በህልም ስትናገረኝ አየሁኝ እታለምዬ እያለች ማለት ነው። እውነታቸውን ነው። እኔ መለስኩትን ነግሬሃለሁ አይደል? በምድር ሳለው ጌታ የሰጠኝን መልእክት ለወንድሞቼ ለእህቶቼ እናገራለሁ። አልፎም ተርፎ ለሰዎች እናንተም ተናገሩ። ሰው በኢየሱስ ክርስቶስ ካልሆነ በስተቀር አይተርፍም። ማሳበቢያ የለህም። የሞተችው አያቴ በሌሊት አወራችኝ፣ ተገለጠች። ተመለሱ ከአዲሱ ጎዳና ከአዲሱ ሃይማኖታችሁ ተዉ፣ ኢየሱስ ኢየሱስ ብላችሁ የምትሉትን ተዉ እያሉ ማለት ነው። አንዳንዶቻችሁ ደግሞ ለድርድር ታቀርቡታላችሁ ጌታን። የቤተሰብ ስብሰባ ላይ ስትጠሪ ኢየሱስ ክርስቶስን ከፍ ዘቅ እያደረገች አክስትሽ ስትሳደብ አንቺ ፀጉርሽን እያከክሽ ቁጭ ብለሽ ሰማሻት አይደል? ሶፋ ላይ እኔ አያስችለኝም አልኩ። አያስችለኝም እኮ ነው የምየምልህ። አያስችለኝም እኮ ነው የምየምልህ። ጌታዬ ኢየሱስ ምስክር ነው አልኩ። እንደ አያስችለኝም ማለት አያስችለኝም። ወይ ቤቱን ጥየላቸው እወጣለሁ ወይ እኔ ፊት ዝም ይላሉ። ጌታዬን እየቀለጣጠሙ እኔ ፊት አይሰድቡትም እኮ ነው የምልህ። በቤተሰቦቼ መካከል ሆኜ እነሱ እንደፈለጋቸው አፋቸውን እየከፈቱበት እኔ ፀጉሬን እያከኩ መካከላቸው ቁጭ አልልም። ያመኛል። በቃ ታማሚ ነኝ። ይታመማለሁ። ኢየሱስን ስትነካብኝ ይታመማለሁ። አትንካ፣ እኔ ንካ፣ እሱን አትንካ። ጌታዬ ድርድር የለም በሱ ድርድር። ገበያ ላይ እንደምታወጣው ዕቃ ቀንስልኝ አትቀንስልኝ ምናምን ነገር ብለህ እንደምትለው እንደምትከራከርበት እንደዛ አትከራከርም። ህይወት ነው እኮ ጌታ ኢየሱስ እኮ ኢየሱስ ነው። የአይኔ ማረፊያ ነህ ብሎ እንደዘመረለት ማለት ነው ዘማሪ ዶክተር ላልዬ ማለት ነው የዳጊሻ ወንድም። የአይናችን እኮ ማረፊያ ነው። የአይን ማረፊያ ማለት ሌላ የለም ማለት ነው። እና አንዳንዶች እንደዚህ ብለው የሚሏቸው አሉ። ዘመዶቻችሁ ከሞቱ በኋላ አያትሽ፣ አክስትሽ፣ አባትሽ፣ አጎትሽ ከሲኦል ሆነው ወይ ደግሞ ከመንግስተ ሰማያት ከሰማይ ሆነው እንደዚህ እያሉ ተናገሩ፣ ወደ ቀድሞ ሃይማኖታችሁ ተመለሱ ወይ እንዲህና እንደዚህ አድርጉልኝ ብለው አሉ ምናምን ነገር ብለው ያሏችሁ 77 ቁጥር ጻፉ። በጌታ ያመናችሁ ወንድሞች፣ እንደኔ እንደዚህ ያሏችሁ ሰዎች ትኖራላችሁ ብዬ አስባለሁ። እዚህ ውስጥ ባትኖሩ ምን ይሄው አለው። እኔ ውሸት ተናግሬ እናንተ ስትናገሩ እውነት ሊሆን አይደለም። ሀንቾ እንደዛ ብለውሻል? አዎ ይሄው አላችሁ። ጽዮን እንደዛ አሉሽ? እንዳሰኝ የሞተችው እናትሽ፣ አባትሽ፣ አክስትሽ ከሆነ እንደዛ አሏችሁ አይደል? ሙሌ መቲ ያው በጣም ብዙ ሰው ነው ያለው።
የሞቱት ወንድምሽ ወይ አባትሽ ወይ እናትሽ ወይ አያት ናቸው አይደል የሞቱት? በሞት ስለተለዩአችሁ አዝናለሁ። ግን እነሱ ስለሞቱ ከሲኦል ማን ከመንግስተ ሰማያት ሆና እየተሰቃየችም ይሁን ምንም ያለችውን አንቺ ልጆቼ ይመለሱ ወደ ቀድሞ ሃይማኖታቸው ይመለሱ ብለው አሏችኋል አይደል? እንዳትቀበሉ፣ ይሄን ጥሪ እንዳትቀበሉ፣ እንዳትቀበይ። ሰይጣን ምን ያደርጋየሽ? የሞተችዋን አያትሽን ተመስሎ አንቺን ከህይወት ጎዳና ለማውጣት በሞተችዋ አያትሽ በሞተው አባትሽ በኩል በህልም መጥቶ ወይ ለእናንተ ታያችሁ ወይ ለሌላ ታያችሁ። እንዲህ አይነቱን ህልም እንዳትቀበሉት። ይሄ ከጂኒ ከሰይጣን ዞር በልበሉት። ኢየሱስን ታዩ እኮ ነው እያለሻለሽ። ኢየሱስን ታዩና የሞተችዋ ዘመድሽን እናትሽን አክብሪ ነው። እኔ ደግሞ በቁም ያሉት ዘመዶቼ ይሞታሉ እንጂ ኢየሱስን አልተውም። ነገርኩ ስል ብራዘር በህይወት ያሉት በሙሉ ያልቃሉ እንጂ ኢየሱስን አልተወውም እኮ ነው። እኔ ራሴ ድብን እላለሁ እንጂ ኢየሱስን አልተወውም። ጌታዬ እኮ ነው፣ ጌታዬ እኮ ነው ብዬ ምን ጌታዬ ማለት ነው። የአይኔ ማረፊያ ነው፣ የአይኔ ማረፊያ ነው። የዘላለም ስጦታ ነው። የዘላለም መሰማሪያዬ ነው። የዘላለም አባት ነው። የዘላለም ወዳጅ ነው። የዘላለም መመኪያ ነው። የቀሩት በህይወት ያሉ የወጣሁበት ብሔር ዘር በሙሉ እንዳለ ለምን ምሽክ ብሎ አያልቅም አልኩ። ኢየሱስን ኔቨር ኤቨር አልተውም። አለቅ መራራ እውነት ማለት ይሄ ነው። አለቅ አልኩ። ኢየሱስ የእግዚአብሔር ልጅ እኮ ምስክር ነው አልኩ። አለቅ። የቀሩት ዘመዶቼ ለምን በሙሉ አያልቁ? ኢየሱስ አይተውም። ኢየሱስ አይተውም እኮ ማለት ነው። ጌታዬን አልተወውም። በልጆቼ አይቀየርም። በሚስቴ አይቀየርም። በወንድሞቼ በእናቴ በአባቴ አይቀየርም። በአክስት ባጎት አይቀየርም። በዘር በጎሳ አይቀየርም። በማንም አልለውጠውም። ተው እባክህ። የገባብንን እሳት አላወቅ። የፍቅር እሳት ተው። ያየኸውን ያህል ነው የምትሰጠው። ያወቅከውን ያህል ነው የምትኖርለት። ኢየሱስ ክርስቶስ ጌታዬ በማንም አይለወጥም፣ በማንም አይጠቀም፣ ከማንም ጋር አላስተያየም፣ ከማንም ጋር አናነጻጽረውም። ልዩ ነው። ልዩ ማለት እሱን የሚመስል የለም። ለእኔ ያመናችሁትም ታውቃላችሁ። ለእኛ አያቴ አይኑን ሲያፈጥብኝ ሀሳብ የምቀይር አይደለሁኝም። የአያቴ እኮ አልኩ። አያቴ አይኑን አፍጥጦብኛል። ሰላምታ ነፍጎኝ ነው የሞተው የእናቴ አባት። አንተ ዘር አሰዳቢ ብሎ እኮ ነው የምልህ። ኢየሱስ ጌታዬ እኮ ምስክር ነው። አንተ ዘር አሰዳቢ ብሎ አጎቶቼ ሁሉ የእናቴ ወንድሞች አንዳንዶቹ አልሳሙኝም። ሃይማኖቱን ለውጧል ብለው ማለት ነው። ዳር ይዛላ ዳር ይዛል እኮ ነው ብዬ የምልህ። ትጥመለመላላችሁ አይደል? አንዳንዶች አያቶቻችሁ ፊት እጅሽን ታሻለሽ። ኢየሱስን ለመተው ሊያስተውሽ ሙሉ ወንጌል አትይጅ ተብለሽ ስትባይ ያው እንግዲህ እሺ ጋሽዬ እሱን አልሰማቸውም አልቀርም። ሙሉ ወንጌል በአፍንጫ ይውጣ አልኩ። የነሱ ገንዘብ ባዶ እጄን ነው ተሰድጄ ወጣሁትኝ። በሞገስ ነው እግዚአብሔር በመካከላቸው አስቀመጠኝ አልኩ። ለሚጠይቁት ሁሉ መልስ ነበረኝ። ክብር ለገናናው ለስሙ ይሁን። ለሚጠይቁት ሁሉ እኮ አልኩ። ምኑን ነው ልጄ ያበሉህ አለኝ መጨረሻ ላይ አጎቴ፣ የአባቴ ታላቅ ወንድም። ምኑን ነው ያበሉ እነዚህ ጴንጤዎቹ የምትለው አለኝ። ይሄ አሁን የምነግርህ ነው ያበሉ ቅዱሱን ቃል። በቃ አሜሪካ ለመውጣት ብለሽ ኢየሱስን ለመሸጥ የፈለጋችሁ አላችሁ። ትናንት ቸርች ስታመልክ የነበርሽ እህቴ
በውጭ ያለችው ዘመድሽ የኦርቶዶክስ እምነት ተከታይ ነች። ፕሮሰሱ እንድትጀምርልሽ ቪዛ እንዲመጣልሽ ፓስፖርቱን ላኪው። ግን ይሄ ኢየሱስ ኢየሱስ የምትይውን ታዩ አለችሽ አይደል? በአፍንጫዬ ይውጣ። የትኛውም ገንዘብ የትም ሀገር መውጣት አላችሁ። ስለ ውጭ ሀገር ብላችሁ ኢየሱስን የሸጣችሁ ማለት ነው። የምታገባት ሴት የማታምን ሆና እቴ ካናዳ፣ አሜሪካ፣ ለካናዳ፣ ለአሜሪካ፣ ለአውሮፓ ኢየሱስ ይሸጣል። ለወጥሽው፣ ሸጥሽው፣ ለወጥከው። ዝርግፍ ጌጥህን አሳልፈ ሰጠህ። የማይለወጠውን ለወጥከው። የማይሸጠውን ሸጥከው አይደል? የማትደራደርበትን ጌታ ተደራደርክበት አይደል? ትንፋሽህንና መንገድህን በእጁ የያዘውን የሰራዊት ጌታ እግዚአብሔርን አላከበርከውም። የልጅነትህን አምላክ የታመንክለትን የታመንሽለትን ጌታ አላከበርሽውም። ለዚህ ዓለም ኑሮ ብለሽ ሸጥሽው። በዓላማችሁ ጸንታችሁ ብትቆሙ ኖሮ እግዚአብሔር የሰው ልጆች ከአንድ ፈጠረ፣ ለሚኖሩበትም ስፍራ ዳርቻን መደበላቸው ብሎ እንዳለ ጌታ ማነው? ቅዱስ ጳውሎስ ሐዋርያው በሐዋርያ ሥራ ምዕራፍ 17 ላይ የመኖሪያ ዳርቻን መድቦ ይወስዳችሁ ነበር። ግን ስንቱ ጌታን ሸጠው ለውጭ ሀገር ኑሮ ብሎ። ለባል ብላ ሸጠችው። በቤቱ ያኔ ስታሸበሽብ በኳየር በዝማሬ ውስጥ ሆና ስትዘምር የነበረችው የሌላ ቤተ እምነት ወንድ ወዳ። ኢየሱስ ተሸጠ ስለ አንድ ጢማም ወንድ። ኢየሱስ ተሸጠ ስለ ገንዘብ። ኢየሱስ ተለወጠ ስለ ውጭ ሀገር መውጣት። እንዴት አይነት ህሊና፣ እንዴት አይነት ልብ፣ እንዴት አይነት ህሊና፣ እንዴት ህሊናችሁ እሺ እንዳለ አይዶ ነው። እንዴት ህሊናችሁ እሺ እንዳለ የማይተካው ጌታ በተራ ነገር ተተካ። ንስሐ ግቡ። እሺ ንስሐ ግቡ፣ ንስሐ ግቡ። እንደዚህ የምታደርጉ ሰዎች ስላላችሁ እዚህ ውስጥ ያደረጋችሁ ሰዎች ስላላችሁ ማሬን የሚባለው ወደ ውጭ ሀገር ለመውጣት ብላችሁ ጌታ ኢየሱስን አሳልፋችሁ የሸጣችሁ ንስሐ ግቡ። በጌታ ፊት ዋይ ብላችሁ አልቅሱ። ጾምን ቀድሱ በእግዚአብሔር ፊት። ቅድም በተነሳንበት በኢዩኤል ትንቢት መጽሐፍ ላይ እንዳለው የካዳችሁት ኢየሱስን ነው፣ የሸጣችሁት ኢየሱስን ነው፣ እየለወጣችሁት ኢየሱስን ነው። አላችሁ እዚህ ውስጥ በተራ ምናምንቴ ነገር ጌታን የለወጣችሁ። ምናምንቴ ያልኳችሁ ለእናንተ ያ ክቡር ነው ያላችሁት ነገር በእግዚአብሔር ቃል ሲታይ ምናምንቴ ነው። ከኢየሱስ የሚለየን ነገር በሙሉ ወደ ጉድጓድ ይግባ። በገንዘብ፣ በአገር፣ በሴት፣ በወንድ የለወጣችሁት 77 ቁጥር ጻፉልኝ። እግዚአብሔር ለእናንተ ለህይወት የሚሆን ንስሐ እንዲሰጣችሁ ጸልይላችኋለሁ። በአገር የለወጣችሁት፣ በሴት የለወጣችሁት፣ በወንድ የለወጣችሁት፣ በገንዘብ የለወጣችሁት፣ የሸጣችሁት፣ እንደ ቀላል ነገር ቆጥራችሁ የጣላችሁት ጌታን ተባረክ። አማንዬ አንተ ብቻ ነህ። አላችሁ። አማን ብቻ አይደለም፣ አማን ተስፋዬ ብቻ አይደለም፣ አላችሁ ብዙዎች አላችሁ ማለት አላችሁ። ቴንክ ዩ ጂሰስ ዊዝ አስ አላችሁ። ማኪ ጌታ ይባርካችሁ። አላችሁ ማለት ነው። ምንም ድምፄን አልቀይርም። አላችሁ እዩ አላችሁ።
ፈጥናችሁ ነው ንስሐ መግባት ያለባችሁ። እሺ አይቻለሁ። እሺ እህቶች ወንድሞች፣ ጌታ ኢየሱስም አይቷቸዋል። አንተ ተው ብራዘር፣ ማን ሄኖክ አትድከም፣ አንተ አትድከም፣ አንተ አርፈህ ተቀመጥ። አንተ ከሌላ በረት ነህ። የሰራዊት ጌታ እግዚአብሔር ለንስሐ ህይወት እስኪሰጠ ድረስ እዛው ጠብቅ። እምለው ነገር አይገባህም። እናንተ 77 ቁጥር የጻፋችሁ ሰዎች ደጉን ጌታ ኢየሱስ ክርስቶስን በካዳችሁትና በሌላ አሳልፋችሁ በሰጣችሁት ላይ ሊቀ ካህናችን እሱ ነውና ከበደል ከኃጢአታችሁ ፈጽሞ ሊያድናችሁ ሊያጥባችሁ የሚችል ሊቀ ካህን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ዛሬም ሕያው ነውና ማረን በሉት። እናም ተመለሱ ወደ እግዚአብሔር። ጌታ ኢየሱስን በካዳችሁበት ባመናችሁበት አንደበታችሁ ማዳኑና ጌትነቱን በመሰከራችሁበት አንደበታችሁ በንግግርም ይሁን በድርጊት ክዳችሁታል። የማይጣለውን ጣላችሁ፣ የማይተወውን ተዋችሁ፣ የማይረሳውን ረሳችሁ፣ የማይያዘውን ያዛችሁ፣ የሚያዘውን ግን ጣላችሁት። ሕይወት የሆነውን ጌታ ተጣለ። አይበጅህም፣ አትበጅህም። ጌታ ኢየሱስ ምስክሬ ነው አልኩ። ኢየሱስን ክደህ ያገባት ሴትዮ አትበጅህም። ኢየሱስን ክደሽ ያገባሽው ወንድ አይበጅሽም።